አድማጭ ተመልካቾቼ በርካታ ጉዳዮች አሉ። አንድ አስገራሚ ዘገባ እየተመለከትኩ ነበር አሁን ስቱዲዮ እየገባሁ እና ዘ ጋርዲያን ይዞት የወጣውን አንድ እጅግ ወሳኝ መረጃ ነበር እየተመለከትኩ ያለሁት። የእንግሊዝ መንግስት በራሴ ደህንነትና መረጃ በኩል አረጋገጥኩ ያለውን በኢትዮጵያ መንግስት በሱዳን ጦርነት ውስጥ ስላለው እጅግ አስከፊ ሚና ለእንግሊዝ ፓርላማ ጭምር የቀረበ በጣም አነጋጋሪ ሪፖርት ዘ ጋርዲያን ይዞ ወጥቷል። በጣም የሚገርም ነው። ይሄን እየተመለከትኩ ነበር የነበረው። አሁን ቴክኒሻናችን ሲደርስ ያሰማናል። በርካታ ጉዳዮችን ይዘን መተናል። እንደተለመደው በጣም በርካታ ጉዳዮች። ይሄ ፕሮግራም እንደተለመደው ብዙዎች ጋር እንዲደርስ የእናንተን ሚና፣ የእናንተን ድጋፍ፣ የእናንተን ትብብር ይጠይቃል። የእናንተ ትብብር ምንድነው? ፕሮግራሙን ላይክ ማድረግ፣ ሼር ማድረግ ብዙዎች ጋር እንዲደርስ ታደርጋላችሁ ብለን ተስፋ እናደርጋለን። አዲስ የሆናችሁ የኤቢሲ ቤተሰቦች ፕሮግራማችንን ሰብስክራይብ በማድረግ ተቀላቀሉ። ይህንን ቻናል መቀላቀል ለብዙዎቻችሁ ጠቃሚ ነው ብዬ ነው የማስበው። በሚቀጥሉት 2 ወራት 3 ወራቶች ውስጥ በሚኖሩ በርካታ ፖለቲካዊ ክንውኖች ውስጥ በተለይ ያላሰለሰ ጥረት ለማድረግ ዝግጅት እያደረግን ያለ ነው። ስለዚህ ከዚህ አንጻር የኤቢሲ ቤተሰብና ተወዳጅታችሁ ከኤቢሲ ጋር መቀጠል በብዙ የሚያዋጣ ይመስለኛል። ሰፋ ያለ በመረጃ ምንጭ እያዳበረ የመጣ ተቋም ነው። በየዕለቱ አገሪቱ ውስጥም በቀጠናው ላይ የሚሆኑ ጉዳዮችን በተመለከተ ሰፊ የመረጃ ምንጮችን ማግኘት እየቻልን የመጣ ነው። በዚህም በጉዳዮች ላይ በሀገሪቱ ፖለቲካዊ ሁኔታዎችና ክንውኖች ላይ ጥልቅ መረዳትን እንድናዳብር እድል ሰጥቶናል ብሎ ለመናገር እውነት ያስደፍራል። ምንም በዚህ ረገድ የምንሸማቀቅበት ወይ የምናፍርበት አይደለም። በጣም ሰፊ የመረጃ በጣም ሰፊ የማስረጃ እና ብዙ መረዳት በጥልቀት ጉዳዮችን የመረዳት አቅም እያዳበረን ስለመጣን ማለቴ ነው። ዛሬ እንግዲህ በኦሮሚያ ውስጥ ጦርነቱ እየተስፋፋ ነው። ከአርሲ ባሻገር በምስራቅ አርሲ፣ በምስራቅ ሸዋ፣ በምዕራብ ሐረርጌ እንደዚሁ ያሉ ሁኔታዎች ከቁጥጥር ውጭ እየወጡ ነው የሚል ነው የኦፌኮ ወይንም ደግሞ የኦሮሞ ፌዴራሊስት ኮንግረስ ፓርቲ መግለጫ የሚያሳየው። ይህንን በተመለከተ አንድ ካልፎን ክሎዘቪትስ የሚባል ብዙዎቻችሁ ታውቁታላችሁ። በተለይ ኦንዋር በተሰኘ ጽሁፉ እና በዓለም አቀፍ ደረጃ በተለይ በዚህ በዋር ኦፍ አትሪሽን ላይ ከፍተኛ ምርምርና ጥናትን ያበረከተ ነው። እሱን በተመለከተ በተለይ የጦርነትን መስፋፋት በተመለከተ በኢትዮጵያ ውስጥ ያለውን ጦርነትን በተመለከተ ኦህዴድና ስብስቡ ይሄ አገዛዝ እንዴት ነበር ጦርነትን የሚመለከተው? አሁንስ ኦፌኮ ምን እየነገረን ነው? የጦርነቱ ባህሪ ወዴት እየሄደ ነው ያለው የሚለውን ነገር አይ ቲንክ ሳይንሳዊ ትንተናዎችን ማስከተል ይቻላል ብዬ ነው የማምነው። በዚህም ኦህዴድ እንዴት ለምን ጦርነቱን ኮንቴን ማድረግ እንዳልቻለ፣ በአማራና በትግራይ እንዲወሰን የፈለገው ጦርነት ለምን እሱ በሚፈልገው የጂኦግራፊ ሊሚት ውስጥ ብቻ ሊሆን እንዳልቻለ ሰፊ ማስረጃዎችን ሳይንሳዊ መላምቶችንም ጭምር እናስረዳለን። የሶማሌ ፒፕል አሊያንስ ፎር ሰልፍ ዲተርሚኔሽን ወይንም ኤስፒኤስ የተባለ ድርጅት የሶማሌ ህዝቦች ትብብር ለሶማሌ ህዝብ ነጻነት እና የራስን እድል በራስ ለመወሰን በሚል የተቋቋመ ትብብር ነው። በዚህ ትብብር ከጁን 20 እስከ 21 በለንደን ኮንፈረንስ አድርጎ ሰፋ ያለ መግለጫ አውጥቷል። 8 ነጥቦችን ቢያንስ 9 ነጥቦችን ያካተተ መግለጫ አውጥቷል። በጣም ጠንካራ መግለጫ ነው ያወጣው። በመግለጫዎች ውስጥ በክልሉ ያለውን የፖለቲካ ሁኔታ ብቻ ሳይሆን በአጠቃላይ ኢትዮጵያ ውስጥ ያለውንና ቀጣዩን ዘመን የሚያሳይ በርካታ ነጥቦች የተካተቱበት ስለሆነ እሱንም ዛሬ በዳሰሳችን በፕሮግራማችን እንመለከተዋለን። ማርክ ሩቢዮ እንደዚሁ ወደ የአሜሪካ የፎሬን ሴክሬታሪ እንደዚሁ ወደ ዩናይትድ አረብ ኤምሬትን ጨምሮ ባህሬን እና ወደ ኩዌት አቅንተዋል። ይሄስ ምን ማለት ነው የሚለውን ነገር እናነሳለን። የእስራኤል ወታደሮች ጉዳይ በሶማሌላንድ እንደዚሁ እየተነሳ ያለበት ጉዳይ አለ። ከአፋብንና ከፋኖ ጋር የተገናኙ ትላንትና እንግዲህ የነበረ ልብን የሚሰብር ሀዘን ሰምተናል። ትላንትና ትልቅ መስዋዕትነት ነበር የተከፈለው። በአንጻሩ ደግሞ በወለጋ ከፍተኛ ድል የተገኘበት ዕለት ነበር ትላንትና። ሁለቱንም ይዘናል። በነገራችን ላይ አፋብን የበላይ እዝ መግለጫ እንደዚሁ ደርሶናል። እሱንም ወደ እናንተ የምናቀርብ ነው የሚሆነው የተወደዳችሁ። ሌላው ደግሞ የዚህ የወለጋ ፋኖን በተመለከተ እንደዚሁ በወለጋ ምንድነው ያለው የሚለውንም ነገር ወደ እናንተ ለማድረስ እንሞክራለን። ባለፉት 3-4 ቀናት በወለጋ መጠነ ሰፊ ጦርነት ነው እየተደረገ ያለው። በሆሮ ጉዱሩ ወለጋ፣ በምስራቅ ወለጋ እና በሌሎችም የወለጋ አካባቢዎች ማለት ነው።
ለምንድነው እነዚህ ጦርነቶች ተስፋፍተው የቀጠሉት? ለምንድነው እነዚህ ጦርነቶች የሚደረጉት የሚለውንም ነገር ወደ እናንተ ብናደርስ ደስ የሚለን ነው የሚሆነው ማለት ነው። ሌላው ብልጽግና ከምርጫ በኋላ ጠንካራ መንግስት በሚል የመንግስት ሰራተኞችና ሲቪል በተለይ ደግሞ በዚህ በብልጽግና ቢሮክራሲ ውስጥ ያሉ ሰራተኞችን ሰብስቦ ውይይት ለማድረግ ጥረት እያደረገ ነው ያለው። ከምርጫ በኋላ ጠንካራ መንግስት ይመጣል የሚል ኢሉዥን በኢትዮጵያ ሕዝብና አእምሮ ውስጥ ለማስረጽ ጥረት እያደረገ ነው ያለው። እሱን እንግዲህ ትርጉሙ ምን ማለት ነው የሚለውንም እንደዚሁ በስፋት እንሄድበታለን። ከአርበኛ አንሙት ጋር ነው ዛሬ ቆይታ የምናደርገው። አንሙት እስኪመጣ ድረስ ግን በቀጥታ በወለጋ ያለውን ሁኔታ እየሰማን ወለጋ ላይ ስለነበረው ሁኔታ ባለፉት ጥቂት ቀናቶች የነበረው ሁኔታ እሱን እንስማና ከዛ በኋላ ሌሎች ጉዳዮችን እናስከትላለን። ኦኬ አንሙት ዝግጁ ነው አለ። ወንድማችን እንኳን ደህና መጣህ ወደዚህ ፕሮግራም አንሙት። እንኳን ደህና ቆየህ ወንድም፣ እንዴት አለህ? ደህና ነህ ወይ? ቅዳሜና እሑድ በርከት ያሉ ፕሮግራሞች እየሰራህ ነው የነበረው። ትናንትናም በጣም ቆንጆ ቆይታ ነበረ ከዶክተር ሳሙኤል ጋር። ደህና ነን። የኢቢሲ ተመልካቾች እንግዲህ በየጊዜው አዳዲስ ዩቲዩብ ገጽ እያስተዋወቅን ነው ያለነው። ያለውን ችግር በደንብ ትረዱታላችሁ። ነገር ግን በቋሚነት ፕሮግራማችን የሚተላለፍባቸው ቻናሎች ደግሞ አሉ። በተለይ የረምብል ገጻችንን መቀላቀል እጅግ በጣም አዋጭ ነው፣ እያደገ ነው፣ ጥሩ እየሄደ ነው። ነገር ግን አንሙት ዝግጁ ነው አለ። ወንድማችን እንኳን ደህና መጣህ ወደዚህ ፕሮግራም አንሙት። እንኳን ደህና ቆየህ ወንድም፣ እንዴት አለህ? ደህና ነህ ወይ? ቅዳሜና እሑድ በርከት ያሉ ፕሮግራሞች እየሰራህ ነው የነበረው። ትናንትናም በጣም ቆንጆ ቆይታ ነበረ ከዶክተር ሳሙኤል ጋር። ደህና ነን። የኢቢሲ ተመልካቾች እንግዲህ በየጊዜው አዳዲስ ዩቲዩብ ገጽ እያስተዋወቅን ነው ያለነው። ያለውን ችግር በደንብ ትረዱታላችሁ። ነገር ግን በቋሚነት ፕሮግራማችን የሚተላለፍባቸው ቻናሎች ደግሞ አሉ። በተለይ የረምብል ገጻችንን መቀላቀል እጅግ በጣም አዋጭ ነው፣ እያደገ ነው፣ ጥሩ እየሄደ ነው። ነገር ግን ረምብልን ብዙ የለመድነው አይደለም። ብዙ የኢትዮጵያ ተመልካቾችና እሱ ላይ ሰብስክራይብ በማድረግ ኤቢሲ ዛ ላይ በቋሚነት ስላለ ዝግጅቶቻችን ዛ ላይ ስላሉ ዩቲዩብ ቢዘጋም ዛ ላይ አንጻራዊ ነጻነት ስላለው እሱ ልትከታተሉት ትችላላችሁ። እርግጥ ነው አማራ ሳት አለ። የአማራ ሳተላይት ቴሌቪዥን ዝግጅታችንን በየጊዜው በየቀኑ ያስተላልፋል። እነዚህ ቋሚ ማሰራጫዎቻችን እንዳሉ ናቸው። ነገር ግን ያው ዩቲዩብ የተለያየ ቻሌንጅ ስላለው እሱን ትረዱታላችሁ ብለን እናምናለንና እዛ ላይ የገባችሁ ሰብስክራይብ አድርጉ፣ ኤቢሲ ቴሌቪዥንን አግዙ ለማለት እንፈልጋለን። ወንድም አለም መልካም ርዕሰ ጉዳዮችን አንስተሃል። መልካም ቆይታ ይሆንልን። መልካም ወንድም አንሙት። ከዚህ ጋር ኤቢሲን ከማገዣ መንገዶች አንደኛው በስልክ ቁጥሮቻችን የሚደረግ ድጋፍ ነው። በቀጥታ በካሻፕ እና በዜል ማገዝ ትችላላችሁ። አድማጭ ተመልካቾቻችን በቋሚነትም የኤቢሲ ሜምበር መሆን ትችላላችሁ። ወራዊ ኮንትሪቢዩሽኖችን ማድረግ ትችላላችሁ፣ አቅማችሁ በፈቀደ ልክ ማለት ነው። ሲደመር 1723933725 በነገራችን ላይ ስክሪኑ ላይ ያሉትንም ነገር ኪውአር ኮዶች እንደዚሁ ስካን በማድረግ አይ ቲንክ ድጋፍ ማድረግ የሚቻል ይመስለኛል። አም ኖት ሹር በቀጥታ ስካን አድርጋችሁ ስክሪኑ ላይ ካፕቸር ማድረግ የምትችሉ ከሆነ ሌላ ጊዜ እንግዲህ ፕሮግራሙን ሲጨርስ ምናልባት እኔ ራሴ ሞክረዋለሁ ስካን አድርጌ እንደሚሰራና እንደማይሰራ ኪውአር ኮዱን ማለቴ ነው። እሱን ማድረግ ትችላላችሁ። የኤቢሲ ቤተሰቦች ለእናንተም ሰላምታ እንዲደርስ ፈልጋለሁ። ይህም ፕሮግራም ከየት ሆናችሁ እየተከታተላችሁ እንዳላችሁ ማወቅ እንፈልጋለን። ትንቢት ሰላም ብያለሁ። እንዴት አለሽ? ረጅም ጊዜ ነው እንግዲህ ከተጠፋፍተናል። ኬዋይ ትመጣለሽ ብዬ አስባለሁ። የኤቢሲ ሌሎችም የቢሲ አስተባባሪዎችና አጋፋሪዎች አሉ። አንሙት በሁሉ ጊዜ በፕሮግራሞቻችን ላይ ሆነው ፕሮግራሞቻችን ለብዙ ሰዎች እንዲደርሱ ድጋፍ የሚያደርጉ የሚያሳልጡ እህትና ወንድሞች አሉን። ስላላችሁን ከልብ እናመሰግናለን። ዲቦራ መንክር እንደዚሁ ጠንከር ያለ መልእክት አስቀድመህ መጻፍን ቴክኒሻናችን ልኮልን ነበርና ሚሊሻ ላይ መሰራት አለበት፣ አፋብን መስራት አለበት ያልካቸውን በርካታ ጉዳዮች እንደዚሁ ልከልናል። እናመሰግናለን። ተመልክተናቸዋል። ለሚመለከታቸው አካላት እናደርሳለን ብዬ አስባለሁ። በላቸው ሰላም ብያለሁ። ከዳላስ እየተከታተልከን እንደሆነ ነው የጻፍክልን። በወጋለ ክብረት ሰላም ብያለሁ። ሰንሴት ሌሎቻችሁም እንደዚሁ ሰላም ብለናል። ፕሮግራሞቻችን ከዚህ ሰዓት ጀምሮ ወደ እናንተ መድረስ ይጀምራሉ። ስላላችሁን ከልብ እናመሰግናለን። አንሙት ወለጋ በአየር ኃይል የታገዘ በድሮን የታገዘ ከባድ ውጊያ ሲደረግ ነው የከረመው። በዚህ ጉዳይ ላይ የገረሙኝን ነገሮችና ጥያቄዎች ለአርበኛ ንጉሱ አንስቼለታለሁ።
ምን መሰለ በተለይ ደግሞ የአየር ኃይልና የድሮን የተቀናጀ ውጊያ ነው ከእግረኛ ሰራዊቱ ጋር የሚያደርገው ብልጽግና ሃይብሪድ ዋርፌር ነው የሚያደርገው ሁሉንም ኃይሎቹን በአንድ ጊዜ ያሰማራል ፕላስ ደግሞ የአየርና መሬት ላይ ያለውን ኃይል እኩል ነው በጦርነት ሂደት ውስጥ እንዲሳተፍ የሚያደርገው አሁን በእያንዳንዱ ጦርነት አንሙት የአየር ኃይል የማይሳተፍበት እግረኛ ሰራዊቱ ብቻውን የሚያደርገው ጦርነት እንደሌለ ነው በአማራ ክልል ማረጋገጥ የተቻለው የአየር ኃይሉ ድጋፍ ከሌለ ሰራዊቱ አይዋጋም ወደዛ ደረጃ ተደርሷል ስለዚህ የሰራዊቱን ሞራል ለማነሳሳትም ይሁን በእያንዳንዱ ጦርነት ላይ ከላይ አየር መኖር አለበት ሰራዊቱ እንዲዋጋ የሚል ነው እና አርበኛ ንጉሱ እየነገሩን ያሉት ይሄ ደግሞ ፋኖን በተለይ በእንደዚህ አይነት ጦርነቶች ውስጥ የራሱን አይነት ልምምድ ወይንም አዳፕቴሽን እንዲያሳድግ እንዲላመድ አድርጎታል እያንዳንዱ ጦርነት ላይ እነዚህን ኤክስፔክት እያደረግን ነው የምንዋጋው የሚል ነገር አንስቶልናል እንደው ከሱ ጋር ያደረኩትን ቆይታ እንስማና እንሙት ወደ ሌሎቹ ጉዳዮቻችን እናልፋለን ሰፋ ያሉ ጉዳዮች ስለሆኑ አጠራጠር እያደረግን እንሄዳለን ግን ከንጉሱ ጋር ያደረኩትን ቆይታ እየሰማን ሌሎች ሰዎችም ወደ ፕሮግራሞቻችን እስኪመጡ ድረስ ጊዜ ለመግዛትም ይጠቅመናል ሐሳብ አስተያየቶቻችሁን ጻፉልን የምትጽፉልን ሐሳብ አስተያየቶችንም በነገራችን ላይ በዋትስአፕ የምትልኩልን መልእክት እየሰማን ያለ ነው ሰሞኑን በነበሩን ፕሮግራሞቻችን ላይ ደረሰን አስተያየት በጣም ጥሩ ነው ትላንትናም በነበረን ቃለ መጠይቅ ላይ ላካችሁልን አስተያየት ለኔም ለተመልካቾቻችንም ለሌሎችም ለኤቢሲ አባላትም ጭምር ቃለ መጠይቅ ላደረግንለትም ዶክተር ሳሙኤል ተፈራም ጭምር አድርሰናል መልእክቶቹን ለማለት ነው በዚህ አጋጣሚ ከትናንት ወዲያም በነበሩ ፕሮግራሞቻችን ላይ ላካችኋቸው የዋትስአፕ መልእክቶች ይደርሱናል እንሰማቸዋለን በቀጥታ የሚላኩልን ናቸውና ላኩልን መልእክቶቻችሁን ለማለት ነው ስለዚህ ቃለ መጠይቁን እንስማ ምንድነው በወለጋ ያለው አሁንስ ምን እየተካሄደ ነው ያለው የሚለውን ነገር እንስማ አርበኛ ንጉሱ እንዴት አለህ የአማራ ፋኖ በብሔራዊ ንቅናቄ አፋብን በቢዛሞ ወለጋ እዝ ሰብሳቢ ነው ከኛ ጋር በቀጥታ በስልክ መስመራችን አለ አድማጭ ተመልካቾቻችን አርበኛ ንጉሱ ይሰማሃል ይሰማል ፕሮፌሰር እንዴናችሁ እግዚአብሔር ይመስገን ደህና ነን ንጉሱ ምንድነው ያለው በቢዛሞ አጠቃላይ ከትናንት ወዲያ ጀምሮ በጣም በርካታ ተጋድሎ እየተደረገ ነው ያለው አጠቃላይ አሁን የምንሰማው ምስራቅ ወለጋ ሆሮ ጉድሩን ጨምሮ በበርካታ አካባቢዎች ላይ በበርካታ ወረዳዎች ላይ መጠነ ሰፊ ውጊያ ነው እየተካሄደ ያለው ሰሞኑንና ምንድነው አጠቃላይ ያለው እና አገዛዙስ ምን አስቦ ነው በዚህ ልክ መጠነ ሰፊ ጦርነት የከፈተባችሁ የሚለው ልጠይቅ ብዬ ነው ወንድም አለም አመሰግናለሁ ፕሮፌሰር ያው በቅድሚያ እውነትን ከምንጩና ከቦታው ለዓለምን ህዝብ ለማድረስ ለምታደርጉት ጥረት ሁሌም ቢሆን ምስጋና ማቅረብ ፈልጋለሁ በተለይ ከወለጋ ምድር እንደሚታወቀው ያው ካሁን በፊትም መንግስት ትኩረት አድርጎ አካባቢው ላይ የአማራ ህዝብ በሰላም እንዳይኖር ወይንም ደግሞ አካባቢውን ለቆ እንዲወጣ ከፍተኛ ስራ ሲሰራ ቆይቷል በዛሬ 6-7 አመት በፊት ቀደም ጀምሮ ማለት ነው አሁን ያለው ሁኔታ ተመሳሳይ ነው የተለየ ነገር የለውም ነገር ግን ትንሽ በሁኔታዎች ልዩ የሚያደርገው እኛ መከላከልና መመከት ጠላትን እንዲያመጣጡ በመለስ መቻላችን ስንት ንጹሃን ሲጨፈጨፉበት የነበረበትን ቦታ እኛም ገመላሽ ሆነን መታየት መቻላችን ነው በዚህ አካባቢ ላይ ምናልባት አዲስ ነገር የሚያደርገው ይሄንን ደግሞ ያው ዓለም በደም ሲመለከተው ሲታዘበው የሰነበተው ነው አሁንም ጠላት የተለመደ ስራውን እየሰራ ነው ያው እንደሚታወቀው ባንኩንም ታንኩንም የሚያዘው መንግስት ወለጋን አማራ ጫፍጭፎ ለመጨረስ ነው እየሰራ ያለው አሁንም ስራውን እንደቀጠለ ነው ዛሬም በሰሞኑ የተደረጉት አውደ ውጊያዎችም ይሄንን ህዝብ ለማፈናቀል የሚደረገውን ሁኔታ ለመቀልበስ የታቀደ ነው በእኛ በኩል ጠላት አሁንም ኃይል እያስጠጋ ከባድ መሳሪያዎችን እየተጠቀመ ነው ያለው እኛም እሱን
እየተከላከልን ህዝባችንን እያረጋጋን ነው የምንገኘው። አካባቢው በጣም ውጥረት ላይ ነው አሁን ያለው ማለት ነው። እንግዲህ እንዳልከው ያላባራ ማጥቃት ነው። እንደው ጋብ ሳይመቸው ሲቀር ጋብ እንዲል ከማድረግ ባሻገር እዛ አካባቢ ላይ ያለውን አማራም በተመለከተ ምንም አይነት የተቀየረ ፖሊሲ አቅጣጫ እንደሌለው ያገዛዝ ያለፉት በርካታ ዓመታት ማሳያ ናቸው ብዬ ነው ማስበው። እኔ እንደው አቅም ካልፈቀደለት በስተቀር ሊያባራ ሊያቆም የሚችልበት ምንም አይነት መዘናጋት በዛ በኩል የለም። አገዛዙ ብቻ አይደለም፣ በርካታ ኃይሎች እዛ አካባቢ ያለውን አማራ በተመለከተ በተመሳሳይ አገዛዙ አቅም ያለው በጦርነት ህዝቡን ለመንቀል ጥረት ያደርጋል። አቅም የሌለው ደግሞ በትርክት ደረጃና የማህበረሰቡን እውነት አዛብቶ በማቅረብ ከፍተኛ የሆነ ርብርብ ሲደረግ እመለከታለሁና የሰሞኑ አውደ ውጊያ ምን ነበር የነበረው? ምን ይመስል ነበር? በእናንተ በኩልስ በርካታ ያገዛዙ ኃይል እንደተመታ ነው የደረሰን መረጃ። እንግዲህ ባለፈው ከ300 በላይ ያገዛዙ ኃይል በአንድ ቀን ያለቀበት አውደ ውጊያ እንደነበር ነው የተረዳሁት። ከ6 በላይ መስመራዊ መኮንኖች በአንድ አውደ ውጊያ ላይ እንደዚሁ መማረካቸው ተሰምቷል። ከዛ ውጪ ከ43 በላይ ያገዛዙ ወታደሮች እንደዚሁ ተይዘዋል። እነሱን ላይም ተጨማሪ የድሮን ጥቃትም ጭምር ሲፈጽም የራሱ ወታደሮችም ላይ እንደዚሁ መረጃዎች ሲሰሙ ነበር የነበረው። ከዛ በኋላም እንደዚሁ ጦርነቱ ተጠናክሮ መቀጠሉን የሰማነውና አሁን ያለበት የጦርነቱ ሁኔታ ምንድነው ይመስላል? በእኛ ንጉስ እውነት ነው። ሰሞኑን ያው እንደተለመደው በብሪትና በማናፋት ነው ህዝብን ጨፍጭፎ ለማስወጣት። በተለይ ደግሞ ያው አሁን ለኛ ለመከላከል እየተደራጀ መሆኑንና ራስን መከላከል መጀመራችንን ስለሚያውቅ እኛን ከስር መሰረቱ አጠፋለሁኝ ያው አቅም የላቸውም በሚል ከተጠቀም ከሁኔታዎች ማባያ እነሱ እንግዲህ የመንግስት መዋቅር ስለያዙ ከፍተኛ መሳሪያ ከባድ መሳሪያዎችን እየተጠቀሙ ነበር ውጊያ የከፈቱት። ለሱ እኛም አስፈላጊውን ዝግጅት አድርገን እየጠበቅን ነበር። ስለዚህ አመጣጡን እንዲያመጣጡ በጀግንነት ገጥመነዋል። እንግዲህ በዚያው ወደ ውጊያ እንደሚታወቀው ከጧቱ 2 ሰዓት በተከታታይ 9 ሰዓታትን ከፍተኛ ውጊያ ትንቅንቅ እጅ ለእጅ ውጊያ ነበር የተደረገው። በዚህ መሀል ያው አገዛዙ በሚጠቀማቸው ከባድ መሳሪያዎች ዙ23 መድፍ እና ቢኤም እንደዚሁም ድሮን እና ጀትንም ጭምር እየተጠቀመ ነበር በዛ ወደ ውጊያ ውስጥ። በዚህ ውጊያ የጀትና ከባድ መሳሪያዎች ከኛም ወገን ከጠላትም ወገን ጭምር ያው መርጠው ስለማይመቱ በጅምላ ስለሆነ የሚመቱት ብቻ ውጊያው የሚደረግበት ቦታ ላይ ስለሚያሳርፉት ከሁለታችንም ወገን በጀትና በከባድ መሳሪያ ይደበደብ ነበር ማለት ነው። እና በዚህ ሁኔታ ያው እኛም በጀግንነት ተዋግተናል። ወደ ኋላ የሚል የአማራ ህዝብ ትግል የለም። እንደሚታወቀው የአማራ ህዝብ በየትኛውም አውድ ላይ የሚንበረከክ ህዝብ አይደለም። እሱን ደግሞ እኛ አስመስክረናል ማለት ነው። በዚህ ውጊያ ይሄን ያህል ዘመናዊ መሳሪያና ከባድ መሳሪያ ታጥቆ ጀትንምና ድሮንን ጭምር እየተጠቀመ እንኳን ሙትና ምርኮ ነው የሆነው ማለት ነው። በዛው ወደ ውጊያ የተገኙ ምርኮዎች በሰባዊ እንደሚታወቀው ለመጥቀስ እንደሞከርከው 3 የብልጽግና ካድሬ አመራሮች እና 3 መስመራዊ ጦር መኮንኖች ተማርከዋል። በአጋጣሚ ግን እነዚህ የተማረኩት አመራሮች አስቀመጥንበት ቦታ ላይ ድጋሚ በሁለተኛው ቀን በድሮን አጥንቶ መጥቷቸዋል። ሌላ 50 በላይ እግረኛ በኋላ ከቁስለኛውንም ሌሎችንም ጨምሮ በኋላ በሁለተኛው ቀን ተፈልጎ የተገኙ በውጊያ ሲደረግበት ከዋለው አካባቢ ተፈልጎ የተገኙ ወደ 11 አካባቢ አጠቃላይ 56 ምርኮኛ
እጃችን ገብቷል ማለት ነው። እነሱንም ያው እንደተለመደው የምርኮኛ አያያዝ እንትን በስነ ስርዓት እየተንከባከቡ ሁኔታዎች እንዴት እንደነበሩ በምን ሁኔታ ወደዚህ ህዝብ ለመጨፍጨፍ እንደሚመጡ ሁሉ ኢንተርቪው ተደርጓል። በተለያዩ ሚዲያዎች ተለቀው ሁላችሁም ተመልክታችሁታል። በዚህ መሀል ብዙ የሮች ለምሳሌ ክላሽ ከ120 በላይ እንደ ተተኳሽም ከ15000 በላይ ተተኳሽ የክላሽ 2 ዲሽቃ 4 ብሬን 2 ስናይፐር እና በርካታ የብሬንና የዲሽቃ ጥይቶችን በዚሁ አጋጣሚ ተማርከዋል ማለት ነው። ከዚህ አንፃር ስናየው ከወገን ይሄን ያህል ከ2 እና ከ3 ያልበለጠ መስዋዕትነት ክቡር መስዋዕትነት ተከፍሏል። ቁስለኛም በተመሳሳይ ከ3 እና ከ4 ያልበለጠ ቁስለኛ እንትን ብሏል እና የግፍ አምላክ ታሪክ እንድንሰራ አድርጎናል። በእርግጥ የአማራ ህዝብ ምን ያህል ከፈጣሪ ጋር ተገናኝቶ እየታገለ እንዳለም በጣም እየተገፋ በጫና ውስጥ ሆኖ እየታገለ ያለ ህዝብ መሆኑን ፈጣሪ የሚረዳበት አጋጣሚና የእናቶቻችን ከአሁን በፊት የተጨፈጨፉት ወገኖቻችን ግፍ ጭምር ይሄንን ድል እያስገኘና ያለው ያው እንደምታውቁት ከአሁን በፊትም በተደጋጋሚ ከጀነራል እስከ ጀነራል ድረስ ኮሎኔል ጀነራል እነዚህ ከፍተኛ የጦር መኮንኖችን ጭምር መደምሰስ የተቻለበት ቀጠና ነው ይሄ ቀጠና። ስለዚህ ሁኔታዎች እነዚህን ይመስላሉ። አሁንም ትግላችን በዚህ አይቆምም። ቅድም እንዳልኩት ጠላት አሁንም በከፍተኛ ዝግጅት ላይ ነው ያለው። እኛም በዛ ልክ እየተዘጋጀን ነው ያለነው። ግን ያለፉት ውጊያዎች አሁን የጠቀስኳቸውን ይመስላሉ ማለት ነው። እንግዲህ አርበኛ ንጉሱ እንደም ስታነሳልኝ በተደጋጋሚም እንደምሰማው በዚህ በወለጋም በሌሎቹም አካባቢዎች ላይ አሁን ሙሉ ለሙሉ ድሮኖችንና የአውሮፕላኖችን የጦር አውሮፕላኖችን በየአውደ ግንባሩ ማሰለፍ ተለምዷል። እግረኛ ሰራዊቱ መዋጋት አልቻለም ማለት ነው። በአንድ በኩል ምን ማለት ነው እንግዲህ ኮንሲስተንትሊ የአየር ኃይሉንና የድሮን አቅሙንም ጭምር በእያንዳንዱ አውደ ውጊያ ላይ ጦርነት ሳይንቅ በሁሉም ጦርነት ላይ ይጠቀማል ማለት እንደው ምን ማለት ነው? እንደው ወታደራዊ ትርጉሙ ምን ማለት ነው? አንደኛው እሱን ነው ማነሳለህ ጥያቄ። ሁለተኛው እንደዚህም ሆኖ ይሄን ያህል ሰራዊቶች ነው እንትን እየተባለ ያለቀው እንግዲህ ቀላል አይደለም። የሚማረከው ቀላል አይደለም። የሚፈርሰው ቀላል አይደለም። በእንደዚህ አይነት አየር እናንተ ራሱ በድሮን እና በአየር የታገዘ ውጊያዎች ላይ ያላችሁ ፋኖ ይሄንን አዳፕት አድርጓል። ይሄንን የጦርነት ስልት ለምዶታል ማለት ይቻላል። አሁን ከዚህ በፊት እንግዲህ ድሮን እና አየር ሲባል በጣም ከፍተኛ ውጊያዎች ላይ የምትጠቀምበት ሁኔታ ነው። በሁሉም ሀገራት ላይ ስመለከት እነዚህ የጦር መሳሪያዎች በከፍተኛ ጦርነቶች ላይ የሚውሉ ናቸውና አሁን በየለቱ እናንተ በምታደርጓቸው ጦርነቶች ውስጥ እነዚህን ሳይዝ ጦርነት አያደርግም ማለት በራሱ የሚሰጣችሁ ትርጉም አለ ወይ? በአንድ በኩል እሱን ነው ማነሳው። ሁለተኛ ግን የእናንተስ የመቋቋም አቅም እንዴት ይገለጻል? አዳፕት አደረጋችሁ ወይ ጦርነት ውስጥ እነዚህ ቴክኖሎጂዎችንም ጭምር ያሉበት ውጊያዎችን ማድረግ እየለመዳችሁ የመጣችሁት ጉዳይ ሆነ ወይ የሚለውንም ለማንሳት ፈልጌ ነው። እውነት ነው። ምንድነው አሁን እንደ አንድ ወታደር ይሄ ከባድ መሳሪያ መጠቀም በአንድ ግንባር ላይ ያለ ነው። ነገር ግን ምንድነው መሆን የነበረበት ለተሱ እንትን መምከር ባይሆን ምንድነው እንትኑ ከባድ መሳሪያ መጀመሪያ መወርወሩ እግረኛውን በጥልቀት ወደ ቦታው ለማስጠጋት የሚደረግ መጀመሪያ አካባቢዎችን ገዢ ቦታዎች ላይ ቀድሞ የከባድ መሳሪያዎች መምታት ያን የተለመደ ነው። ነገር ግን ይሄን ሁሌም የሚያደርገው ነው እግረኛው ቢገባም በጥልቀት ቢገባም ሁሌም ማታና ጧት ይተኩሳል። እንደ ቁርስና ራት ምሳ በበላ ቁጥር ነው የሚጠቀመው መሳሪያው ማለት ነው። ምንም የጠላት እንቅስቃሴ ባይኖርም ወደኛ ቀጠና እኛ ወዳለንበት ቀጠና ሁሌም ከባድ መሳሪያዎችን በነጋ በጠባ ቁጥር ያደርጋቸዋልና
ነገር ግን በውጊያ መሀል ላይ የሚደረገው የድሮን የጦር ጀትና እነዚህ የከባድ መሳሪያዎች ድብደባ አንደኛ የራሱንም ሰራዊት ለራሱም ሰራዊት ግድ እንደሌለው ነው የሚያሳየው። ምንድነው? ምክንያቱም እጅ ለእጅ ውጊያ እየተደረገ ባለበት ሰዓት መምረጥ አስችልም። ከባድ መሳሪያ መድፉና ቢኤሙ እና ሞርተሩ ሌሎች እነዚህ 23 የሚባሉት ከባድ መሳሪያዎች አጠቃላይ ተመርቶ አይደለም የሚያርፉት፣ በጅምላ ነው። የመጣውን መርጠህ መታ ነው ያገኘውን መታ ተብሎ ከኋላ ስለሚተኮስ እንግዲህ የት ቦታ እንደሚያርፍ እነሱ በቅጡ ያውቁ። በዛ ሁኔታ የራሳቸውንም ኃይል የሚመቱበት አጋጣሚ አለ። ይሄ ማለት ለራሳቸውም ኃይል ጥንቃቄ የላቸውም ማለት ነው። እንግዲህ የእንትኑ ሁኔታ በጣም ድንብር ውስጥ ነው የሚገቡት። የውጊያውም ሁኔታ አይደለም ሌላ እንደው የውጭ ጠላትን ቀርቶና ሌላ እንደው አገርን ለማውረር የመጣን ጠላትን ቀርቶ እኛን እንኳን በተራ እንደዚህ ለህልውና ጉዳይ የምንዋደቀውን እንኳን በዚህ ልክ በጣም በከባዶቹ የሚመጡትን ንብረቶች በዚህ ልክ በጅምላ መቱን የሚተኩሳቸው አንደኛ ለሀገሩም ምንም ግድ እንደሌለው የሚመጣውም ንብረት ተገዝቶ የሚመጣውን ገንዘብ ለሱ ምንም እንዳልሆነና ለራሱም ሰራዊት እንኳን ጉዳይ የሌለው አገዛዝ እንደሆነ ሁልጭ አድርጎ ያሳያል ማለት ነው። እኛ በዚህ ሁኔታ እንዴት ለመርነው እንዴት አዳፕት አደረግነው ለሚለው ያው የትም መሄድ ስለማንችል እኛ የግድ እነዚህ ነገሮች በየትኛውም ታክቲካዊ ሁኔታ የከባድ መሳሪያውን የማምለጥ ነገር ሁሌም እንሞክራለን። ያው ብዙ እንትኖች አሉ እዚህ ላይ መዘርዘር አይጠበቅብኝም። ብዙ እነዚህ ነገሮች የምንከላከልባቸው ወይ ከነዚህ ጥቃቶች የምንድንባቸው የምንሸሸግባቸው ብዙ አይነት ስትራቴጂካዊ የወታደራዊ ስልቶች አሉ። እነሱን እንጠቀማለን ሁሌም ማለት ነው። ከዛ ውጭ እኛ ከባድ መሳሪያ ስለተተኮሰ ብቻ አንፈራም ማለት ነው። ምክንያቱም እየሆነ ያለው ሲደረግብን የቆየው ከዚህ የበለጠ አይደለም፣ የተለመደ ነገር ነው። ነገር ግን በዚህ በጨበጣ ውጊያ ውስጥ ግን ሁለታችንን እኩል ስለሚመታ የጠላትንም ወገን ከጠላትም ከኛም ከወገንም ኃይል እኩል ስለሚጎዳ ኦልሬዲ ግጥሚያ ላይ ነው ያለነው፣ ውጊያ ላይ ነው ያለነው። እሱን እኛ መርጦ ስለማይመታ ብዙም ለዚህ ጉዳይ አንጨነቅም ማለት ነው። ይልቁንስ እኛ የምናስበው ሁሌም ይሄን የመጣኑን ኃይል በየትኛውም ሁኔታ አሸንፈን ህዝባችን ወረራ ላይ እንዳይወርቅ ነው የምናስበው እና ለዚህ ምንም ብዙ ማስበንም ተጨንቀንም አናውቅም ማለት ነው። እኛ የምናስበው የእናቶቻችንን መጨነቅ እነሱን ከዚህ አራጅ ቡድን የመከላከል መቻላችን ነው በልባችን ያለው። አጠቃላይ አርበኛ ንጉሱ እንደው እንግዲህ ከተገናኘን አይቀር አጠቃላይ ያለውን አካባቢው ላይ በተለይ አገዛዙ በየጊዜው የሚያደርጋቸው ጥቃቶች አሉ። ንጹሃን ተኮር ጭፍጨፋዎችን ነው የሚፈጽመው በየአካባቢው፣ በየወረዳው፣ በየቀበሌው በገባ ቁጥር እና እነዚህን በተመለከተ በተደጋጋሚ እንግዲህ ለዓለም አቀፉ ማህበረሰብም ኢትዮጵያ ውስጥ ላለውም የሰብአዊ መብት ተቋማትም ጭምር ለመላ ኢትዮጵያ ህዝብም መረጃዎችን ስናደርስ ነው የቆየ ነውና አሁንም እንዲህ አይነት ነገሮች አሉ። ከደራ እስከ ወለጋ ድረስ ከአሩሲ እስከ ተለያዩ አካባቢዎች ድረስ በተለያዩ አካባቢዎች ላይ ተመሳሳይ ነገሮችን እየሰማን ያለ ነው። ዛሬ እንደዚሁ አንድ የኦሮሞ ነጻነት የኦሮሞ ፌደራሊስት ኮንግረስ ወይንም ኦፌኮ ተብሎ የሚጠራው ድርጅት እንደዚሁ በተለያዩ አካባቢዎቹ በኦሮሚያ ላይ ያለው ጦርነት እንደዚሁ እየተስፋፋ መሆኑን የሚገልጽ መግለጫ ይዞ ወጥቷል። አሳሳቢ ነው፣ አስደንጋጭ ነው ሲል ገልጾታል። በተለያዩ የኦሮሚያ አካባቢዎች ላይ እየተስፋፋ መምጣቱ ጦርነቱን እየገለጸ ነው ያለውና እነዚህ ንጹሃን ጥቃቶች፣ ማንነት ተኮር ጥቃቶች፣ ሃይማኖት ተኮር ጥቃቶች፣ ብሔር ተኮር ጥቃቶች በሚካሄዱባቸው አካባቢዎች ሁሉ
እንዲህ አይነት ነገሮች ተጠናክረው ሊቀጥሉ የሚችሉበት እድል አለ ብሎ ማሰብ አይቻልም ወይ? እንግዲህ በዋናነት ከነዚህ ጥቃቶች የመነጩ አይደሉም ወይ? የህብረተሰቡ በተለያየ ቦታ ላይ የሚያደርጋቸው ተጋድሎዎች በአንድም በሌላ መንገድ በአገዛዙ ሲፈጸሙ ከነበሩ ጥቃቶች ወይንም በታጠቁ ኃይሎች በሚፈጸሙ ጥቃቶችና ያንን ጥቃት ተከትሎ እየመጣ ያለ ህዝባዊ እንቅስቃሴና ህዝባዊ እምቢተኝነት እና የዛም ውጤት ማሳያ አይደለም ወይ? እንዴት አድርገህ ትመለከተዋለህ ይሄንን ጉዳይ? እውነት ነው። አሁን በሁሉም አካባቢ ስናየው በተለይ በእኛ አካባቢ በምስራቅ ወለጋና በሆሮ ወለጋ በተለየ መንገድ የሁሉም ማህበረሰብ ክፍል ያው እንደተለመደው ኦሮሞ ማህበረሰብ እዚህ አካባቢ በብዛት ይታወቃል። ይሄ ህዝብ ያው ታገዛዙ እንትን ውጭ ነው። ስላገዛዙ ጆሮና አይን የማይሰጥ ህዝብ ነው። ምክንያቱም ለብዙ አመታት የሁለቱም ብሔር በማጋጨት ሃይማኖትም ከሃይማኖት በማጋጨት ጭምር ትልቅ የፖለቲካ ስራ ሲሰራ ቆይቷል። ምናልባት እንግዲህ ይሄው እንዲያረዝም የሚችልበትም ሁኔታ ሊሆን ይችላል። ነገር ግን አማራውን በመጨፍጨፍ አልፎ ኦሮሞዎችን በመጨፍጨፍ እና በመዝረፍ የአንድን ሃይማኖት ትኩረት አድርጎ አንድ ሃይማኖት ላይ የሆነ አካል ጥቃት እንዲፈጽም የሚደረጉ ነገሮች ዝሮ በጨረሻቸው በጀርባ ሲጠኑ የመንግስት እጅ አለባቸው። ከዛ አንፃር ሁሉም ህዝብ ተረድቶት ሁሉም ማህበረሰብ ተረድቶት ይሄን አገዛዝ ለአንድና ለመጨረሻ ጊዜ ተፈንቅሎ እንዲወድቅ በሁሉም በኩል በመረጃ እና በስንቅ እኛን እየደገፈና ያለው ማለት ነው። ስለዚህ ሁሉም ሰው የሚረዳው ነው። ለነገሮች ሁሉ መነሻ ናየት ራሱ አገዛዝ መሆኑን ሁሉም ተረድቶታልና ዞሮ የተባለው ነገር የመንግስትና የራሱ ያገዛዙ የስራ ውጤቶች ናቸውና ይሄ ህዝብ ደግሞ የራሱን ህይወት ለመኖር እና ለትውልዱን ለማስቀጠል ሲል አስፈላጊውን ሁሉ ድጋፍ እያደረገ ከኛ ጋር አብሮ ነው ያለው ማለት ነው። አርበኛ ንጉሱ የአማራ ፋኖ ብሔራዊ ንቅናቄ አፋብን የወለጋ ቢዛሞ እዝ ሰብሳቢ ለነበረን ቆይታ ከልብ ነው ማመሰግነው። ሌሎች ጊዜያቶችም እንደዚሁ ለመረጃ ስንፈልግ ፈጣን ምላሽን ስለምትሰጠን በአማራ ብሮድካስት ሴንተር ኤቢሲ ቴሌቪዥን እና በመላ አድማጮቻችን ስም ከልብ ነው ማመሰግነው። መልካም ጊዜ እንዲሆንልህ፣ ድል አማራ ህዝብ እንዲሆን እመኛለሁ። መልካም ጊዜ። አመሰግናለሁ። እሺ የመጨረሻውን ፓርት እንዲቆርጠው ምልህ ዋናው የነበረውን ሁኔታ በተመለከተ የምንፈልጋቸውን ነገሮች አስተላልፈን ስለነበረ እንዲያቆመው ቴክኒሻናችን ከጊዜ አንጻር ፈልጌ ነበር፣ ግን ደግሞ አልነበረም ወር ደግሞ አልሰማኝም ይመስለኛል። አንሙት ከበላይዝ የተሰጠ መግለጫ አለ አይደለም? ከአፋብን በላይዝ እሱን መግለጫ ብታስከትልልና ያለውን ነገር ብትነግረን ጎንደር አካባቢ። መልካም እንግዲህ ከአርበኛ ንጉሱ ጋር በጣም ቆንጆ ቆይታን ያደረከው ብዙ ትርጉም ያላቸው ነገሮች አንስቷል። በተለይ የአየር ጥቃት ለምን ይፈጽማል፣ ምን ማለት ነው፣ እዛ ላይስ ፋኖ ኃይል እንዴት ይመለከታል የሚለውን በጣም ጠቃሚ ሐሳቦች አንስቷል። እውነት ለመናገር የአፋብን ጎንደር ጠቅላይ ግዛት በላይ እዝ መግለጫ አውጥቷል። መግለጫው በተለይ ሰሞኑን የተደረገ በተለይ በአገዛዙ በኩል የተደረገ አንድ ከበባና የማጥቃት እርምጃ ነበረ። የተወሰኑ የፋኖ አመራሮች ወይም አባላትም መስዋዕትነት የከፈሉበት ነው። እንግዲህ ፋኖ ከአገዛዙ የሚለየው አገዛዙ የጀነራል ሞት የበርካታ መስመራዊ መኮንኖች፣ ኮሎኔሎች፣ ሌተናል ኮሎኔሎች፣ ሻለቆችና ሻምበሎች ሞት ይሁን መክዳት ግድ የማይሰጠው እንደሆነ ታውቃለህና ይሄ በፋኖ በኩል እንደሌለ ይሄ መግለጫ አንድ ምስክር ስለሆነ ነው የምናቀርበው። በተለይ መስዋዕትነት የከፈሉት ጓዶች ያቀረቡትን ሐሳብ የተመለከተ እሱን ርዕስ አድርጎ ነው ያቀረበው መግለጫው ማለት ነው። ጓዶቻችን እያለ ስለሚገልጸው ነው። ስለዚህ በተለይ መስዋዕትነት የከፈሉት አባላት
ከበባ ባገዛዙ በተፈጸመበት ወቅት እናንተ ውጡ እኛ መውጣት አንችልም ይሄ የመጨረሻ የጀግኖቹ የመጨረሻ ቃል ነው በሚል ነው መግለጫውን የሚጀምረው። ስለዚህ ለዓላማ ታምኖ በጀግንነት መውደቅ የአማራ ፋኖ የአባቶቹ ውርስ ነው ይላል። በዚህ መግለጫው ላይ ከምንም ነገር በላይ ባገዛዙ በኩል እና ያገዛዙ ተላላኪ ነው ያለውን የአማራ ብልጽግናን ተገና አድርጎ የተደረገውን ዘመቻ ነው የሚጠቅሰው። በተለይ የአማራ ፋብን ጎንደር ጠቅላይ ግዛት በላይ እዝ ከመቼውም ጊዜ በላይ የአንድነት ሂደቱን እያጠናቀቀ ይገኛል ነው የሚለው። ይህ የፋኖ አንድነት ያሳሰበውና የጭቆና አገዛዝ ዘመኑ ማብቂያው የሆነውን የተረዳው ኦህዴድ ብልጽግና አገዛዝ የዘወትር የአማራ ህዝብ የስቃይ ምንጭ ሆነውንና ለአገዛዙም የጥቃት ዓላማ ዋና ምርኩዝ የሆነውን የባዲን መዋቅር እንዲሁም ሰርጎ ገብ ኃይሉን ተጠቅሞ በርካታ ሰራዊት በሜካናይዝድ መሳሪያ አጅቦ ወደ ማዕከላዊ ጎንደር ደንቢያና ማክሰኝት ዙሪያ ዘመቻ ከፍቶ ነበር ነው የሚለው መግለጫው። አገዛዙ በከፍተኛ ዝግጅትና በጀት እንዲሁም በመንገድ መሪ ምርኩዙ ባዲን እየተመራ የፋኖ መሪዎችን ለመክበብ ባደረገው ውጊያ በርካታ ሰራዊቱን ወይም ያገዛዙን ሰራዊት አንበርክከው የተሰዉ ውድ የአማራ ልጆች ለወጡለት ዓላማና ደራ ለሰጣቸው ህዝብ ታምነው የክብር መስዋዕትነት ከፍለዋል ነው የሚለው። ቅድም እንደነገርኩ ነው ይሄ አገዛዝ ጀነራልን ያክል ማዕረግተኛ ሲሞትም ኮሎኔሎችና ሌሎችም ሲሞቱም ይሁን እጅ ሲሰጡ ወይም ሲከዱ ሻለቆች፣ ሳምበሎች በጣም በርካታ የሰራዊት መሪዎችና የመስመራዊ መኮንኖች ምንም ቢያደርጉ በዚህ አገዛዝ በኩል ምንም የሚባል አይደለም። በፋኖ በኩል ግን ሁልጊዜ ድል ስለምናወራ እንደው በፋኖ በኩል የሆነውን ነገር የደበቅን የሚመስላቸው ካሉ ፋኖ የሚደርሱ ጉዳቶች ሲኖሩ በዚህ መንገድ ይገልጻል ሚለውን ለማሳየትም እንድንረዳ ብዬ ነው። ስለዚህ በከፍተኛ ኃይል ታግዞ ያደረገውን ከበባ ለመስበር በተደረገው ብርቱ ትንቅንቅ ውድ የአማራ ልጆች የሆኑት መሪዎቻችን አርበኛ አማራችን ነፍታደግ፣ አርበኛ ሳምሶን አማረ፣ አርበኛ መቶ አለቃ አበራ ግማስ፣ አርበኛ ስጦት ጀንበርና አርበኛ ትርሳው ገበያውን ጨምሮ ሌሎች ጀግኖች የትግል አጋሮቻችን ሰኔ 15 ቀን 2018 ዓ.ም በክብር ተሰውተዋል ነው የሚለው። በጀግኖች መስዋዕት መሆን እዛችን የተሰማውን ጥልቅ ሐዘን እየገለጸ ጀግኖቹ የተሰውሉለትን ዓላማ ከግብ ለማድረስ መላ አማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ አመራርና ሰራዊት ቃል እንገባለን ይላል። ጀግኖቹ በመጨረሻው የተጋድሏቸው ሰዓት እኛ መውጣት አንችልም፣ የአማራን ህዝብ እኛ ሞተን ልናድነው ስለሆነ ትግላችንን የጀመርነው ለወጣንለት ዓላማ ታምነን እንሰዋለን፣ አንድ ጥይት እስኪቀረን ድረስ እንፋለማለን፣ እናንተ ወደ ኋላ ሁኑና ትግሉን አድኑ፣ አንድነቱን በጉጉት ለሚጠብቀው ወገናችን እንድታበስሩት በመጨረሻው እስትንፋሳችን ላይ ቆመን አደራ እንላችኋለን በማለት ነበር የመጨረሻ ቃላቸውን ለመሪዎቻቸውና ለትግል አጋሮቻቸው በማስተላለፍ የተሰናበቱን ይላል። ጀግኖቹ በቃላቸው መሰረት ሁልቆ መሳፍርት ያገዛዙን ኃይል ካፈር ከቀላቀሉ በኋላ ይላል ለአማራ ህዝብ ህልውናና ነጻነት ሲሉ በጀግንነትና በክብር ተሰውተዋል። ይህ የጀግኖች ወንድሞቻችን የክብር መስዋዕትነት ሰራዊታችን የወጣለትን ዓላማ ከዳር ለማድረስ የበለጠ የሚያነሳሳን እንጂ ትግላችንን የሚያዳክም በሰራዊታችን ላይ የሚስነ ልቦና ስብራት እንደማያደርስ ልናረጋግጣላችሁ እንወዳለን። የጀግና ፍጻሜው በጀግኖች ሜዳ እንጂ በጠላቱ እጁን በመስጠት የሚጠናቀቅ ታሪክ የለውም። በጀግኖች ወንድሞቻችን መስዋዕት መክፈል መሪራ ዘን ቢሰማንም ወንድሞቻችን ለሰውለት ዓላማና የአማራ ፋኖ ለወጣለት ትግል ዓላማ በጽናት በመፋለም የአማራን ህዝብ ስቃይና መከራ ለአንድና ለመጨረሻ ጊዜ እናስቆማለን የሚለው የአፋብን ጎንደር ጠቅላይ ግዛት በላይ ከታቀደው ከበባና ሴራ ማስመለጥ መቻላቸውን እጅግ በርካታውን ያገዛዙን ኃይል ደግሞ መደምሰሳቸውን በሚገልጽ መንገድ የቀረበ መግለጫ ነው። ወንድም አለ አንሞት ከልብ አመሰግናለሁ። ለመላው የአማራ ህዝብ መጽናናትን እመኛለሁ። አማራ ጀግና ህዝብ ነው። መስዋዕትነቱን እና እያንዳንዱ ልጆቹን መስዋዕትነት ህያው መስዋዕትነት የሚዘክር ማህበረሰብ ነው። በአማራ ውስጥ በሚከፈሉ መስዋዕትነቶች ውስጥ ድብብቆሽ የለም። የአማራ ሴት ከፊት ሆኖ የሚመጣን መስዋዕትነት ለሀገርና ለወገን የሚከፈልን መስዋዕትነት በህያው ታሪክ ጽፎ ለትውልድ ታሪክን ማስተላለፍ የተለመደ አማራ የቀጠለበትም ከትውልድ ትውልድ እንድንቀጥል ያደረገን ትልቁ የህዝባችን ታሪካዊ ስንቅና ሰንሰለት ህዝባችንን ያስተሳሰረ በትውልዶች መካከል ያለ ቅብብሎሽ የዚህ ሴት ባለቤት ነው የማህበረሰብ አንሙት። መስዋዕትነቱን የሚያከብር ህዝብ ነው። በታላቅ አድናቆት በታላቅ ክብር የሚመለከተው
እና ካገዛዙ የሚለየው ቅድም አንተ አንሙት እንዳልከው በጣም መሰረታዊ ነገር ነው ያነሳው። ያገዛዙ ጀነራሎች በቅርብ ጊዜ መስዋዕትነት እንግዲህ ወለጋ ላይም ጭምር የማዕከላዊ እዝ አመራሮቹን ጭምር ሲያልቁበት አገዛዙ አዛዦቹን ጭምር በድብቅ የቀበራቸው ቤተሰቦቻቸውም ሆኑ ማንም አገሪቱ ውስጥ ያለ ህዝብ ሚዲያውም ጭምር እንዳያውቃቸው አድርጎ የሚከፈለውን ሁሉ መስዋዕትነት እያድበሰበሰ ዛሬ በአገዛዙ በኩል የወደቁ ወታደሮቹን ኢቭን የሚማረኩትንም ጭምር የኔ ናቸው ብሎ ክሌም እንደማያደርግ ትመለከታላችሁ። በአማራ ትግል ውስጥ እንደዚህ አይነት ነገር የለም። እያንዳንዱ መስዋዕትነት ያው መስዋዕትነት ነው። እያንዳንዱ መስዋዕትነት የአማራ ህዝብ የአማራ ትውልድ በታላቅ አክብሮት የሚመለከተው በእርግጠኝነት የምናገረው ነገር እና አማራ አሸንፍ ነገ በአማራ ትውልድ በታላቅ ሙዚየም ውስጥ እንደሚዘከሩ እነሱ ብቻ አይደሉም ቤተሰቦቻቸው ታሪካቸው ሕያው ሆኖ እንደሚጻፍ ለአማራ ህዝብ ላረጋግጥለት እወዳለሁ። እኔ የህይወት ዘመን ግባችን አድርገን ከያዝነው ጉዳይ አንዱ ይሄንን እና እነዚህን ታሪካዊ ጀግኖች በነገራችን ላይ የኛ መቀጠል ምክንያት የነዚህ ልጆች ያው መስዋዕትነት ነው። አማራ አሸንፍ ተማሪ የነበረ ልጅ ነው እና የዛሬ ጋሼ እያለ የሚጽፍልኝ ልጅ ነው። በዚህ አማራ ትግል ውስጥ ያስተማርኳቸው በርካታ የአማራ ልጆችን መስዋዕትነት አውቃለሁ። ማውቃቸው ልጆች ናቸው። ያሳደግናቸው ልጆች ናቸው። ስራዎቻቸውን ትተው ለአማራ ህዝብ ዋጋ እየከፈሉ ያሉ ናቸው። እኔ አማራ ይሄ የሚገባው ከሆነ ብቻ ነው የነዚህ ልጆች ትንሳኤ የአማራ ህዝብ ሊቀጥል ይችላል ብዬ የማስበው። የሚከፈለው መስዋዕትነት የሚገባው ከሆነ በእርግጥ ይገባናል ወይ? ይሄ መስዋዕትነት በእርግጥ መቀጠል ይገባናል ወይ? የኛ መቀጠል ከነሱ ህይወት በላይ ለምን በለጠ? የህዝባችን መቀጠል ለምን ከነዚህ ወጣቶች ህይወት በላይ በለጠ የሚለውን የምንረዳ ከሆነ ብቻ ጠንካራ ማህበረሰብ የመሆን እድል ይኖረናል። መስዋዕትነቱን የሚያቃልል ማህበረሰብ ሊቀጥል አይችልም። መስዋዕትነቱ የማይገባው ማህበረሰብ በምንም መንገድ ሊቀጥል አይችልም። ነገው የተደፈነ ነው። የአማራ ህዝብ ዛሬ የደረሰው መስዋዕትነትንና ሕያው መስዋዕትነትን በቁም ነገር ትርጉም ሰጥቶ የመስዋዕትነትን ትርጉም መረዳት ስለቻለ ነው። የሀገርን ትርጉም፣ የባንዲራን ትርጉም፣ የሕያው መስዋዕትነትን ትርጉም ጀግኖቹን በቤቱና በአካባቢው ባደበቱና በሰውነቱ ላይ ጭምር እየተነቀሰ በሄደበት ቦታ ጀግኖቹን እያከበረ በስሞቻቸው ተቋማትን እየገነባ ነው እዚህ ደረሰ። ሚኒሊክን ሕያው ያደረገው ቴዎድሮስንና በላይ ዘለቀን ሕያው ያደረገው ተጋድሎ እና ሳምነውንና እናምባቸውን ሕያው ያደረገ ተጋድሎ አንሙት ማህበረሰባችን ይዞት የዘለቀው ለጀግኖች የሚሰጠው ስፍራ ነው። ዛሬ እነዚህ ወንድሞቻችን ታላቅ መስዋዕትነት የሚቀልብን ከሆነ እንደ ማህበረሰብ ልናሳካ የምንፈልጋቸውን ነገሮች እንዳናሳካ ያደርገናል። እኔ የናማረን መስዋዕትነት ስሰማ ትላንት ሁለት ፕሮግራም የመስራት ፍላጎት የነበረኝ። አንደኛውን ቃለ መጠየቅ ካደረግን በኋላ አንሙት ሁለተኛውን ፕሮግራም መስራት አልቻልንም። በየዕለቱ የሚከፈለው መስዋዕትነት ቀላል አይደለም። በጣም በርካታ ድሎችን ስንናገር ለህዝባችን ድሎችን ስናደርስ በየዕለቱ ስለሚገኘው ምርኮ ስናወራ ሕያው የሆኑ እንቁ ልጆቹን እየገበረ እንደሆነ ይሄ ማህበረሰብ ሊታወቅ ይገባል። በዚህ ትግል የአማራ ህዝብ ሊቀልድ የማይችልበት የነዘመንና የነንትና ምናምን እያደረጉ ሊያቀርቡልን የሚፈልጉ ግለሰቦችና ቡድኖች አሉ። አንሞት በጣም የሚያመው ነገር ማለት ነው። ማለት በየዕለቱ የሚቀጠፈውን የአማራ ወጣት እንዳናስብ የሚያደርጉን ማለት ነው። የህዝባችንን ዕጣ ፈንታ እንዳናስብ የሚያደርጉን ውድ መስዋዕትነት ለምን እንደሚከፈል እንዳንገነዘብ እና ትግሉን አቃለውት የሆነ አካባቢና የሆነ አካባቢ ትግል ሊያደርጉት የሚፈልጉ ልሂቃኖች አሉ። ማለት የትግሉ ጥልቀት ያልገባቸው ማለት ነው። ማለት ይሄ ትግል ለአማራ ትውልድ ለህዝባችን መቀጠል ምን ማለት እንደሆነ እያወቅን
የሚከፈለውን መስዋዕትነት አንሙትና ዮሐንስን ታውቃቸዋል አይደል? በጣም ትንሽ ልጆች ናቸው እነ ዮሐንስ። ያሳደግናቸው ያስተማርናቸው ልጆች ናቸው። በእነሱ መስዋዕትነት ነው ዛሬኛ እየቀጠልን ያለነው። የህዝባችን ነገ ህዝባችን እንዲቀጥል በሀገሩ የሚከፍሉት መስዋዕትነት እኮ ቀላል ዋጋ አይደለም። አንሙት እንዴት ይሄንን ትግል አሳንሰህ አውርደህ አምጥተህ ለአብይ አህመድ ልትሸጥ ትሰራለህ? ይሄንን ትግል ይሄ ትግል አንድ አካባቢ ስላለ አማራ የሚደረግ ትግል ነው እንዴ? የትውልድ ተስፋ አይደለም ወይ? መስዋዕትነቱስ እጅግ ውድ አይደለም ወይ? በገንዘብ ይተመናል ወይ? በሳንቲም ይተመናል ወይ? የእነዚህ ልጆች መስዋዕትነት በእውነቱ እና እነዚህ መስዋዕትነቶች ከባድ መስዋዕትነቶች ናቸው። ህብረተሰባችን በዛው ልክ ትልቅ ክብር ሊሰጣቸው እንደ ነገ ቬነሬት ሊያደርጋቸው የሚገባ ታላቅ ኃላፊነት የሚጠይቅበት ትልቁ ምክንያትም ይሄ ትግል በየዕለቱ ይሄ ትግል is not about us ከኛ ከግለሰቦች ፍላጎቶች በላይ ስለመሆኑ በደንብ መገንዘብ ያስፈልጋል። መስዋዕትነት የሚከፍል ትውልድ እንዳለው ማወቁ የአማራ ህዝብ ለምንድን ነው ይሄ መስዋዕትነት የሚከፈለው የሚለውን መገንዘቡ በጣም ጠቃሚ ነው። ዛሬ ድንጋይ የምንወረውርባቸው አመራሮች በሆነ አጋጣሚ የሚሰው ወንድሞቻችን እንደሆኑ ማወቅ ያስፈልጋል። እህቶቻችን ወገኖቻችን እንደሆኑ ማወቅ ያስፈልጋል። መስዋዕትነቱ ቀላል አይደለም። ማለት ስንወረውር ድንጋዩን በጣም እየሰቀጠጠን ቢሆን ጥሩ ነው። ስንተች እንኳን የመስዋዕትነቱን ልክ አውቀን ቢሆን ጥሩ ነው። ሊከብደን ይገባል። እዛ ቦታ ላይ መገኘት በራሱ ጀግነትን ይጠይቃል። ቀላል አይደለም ይሄ ዋጋ እና ያንን በደንብ መገንዘብና በእውነቱ ይሄ ትግል ማለት ምን ማለት እንደሆነ አማራው ለእያንዳንዳችን ወጥቶ መግባትና መኖር ዋጋ ተከፍሏል ማለት እኮ ነው። ዛሬ አንሙት እኔ እናንተ እዚህ ጋር እንድንቆም ሰሆነን በጣም በርካታ ሚሊዮን የአማራ ልጆች ወደ ትምህርት ቤት እንዲመለሱ ህዝባችን በሀገሩ እንዳይፋቅ ሀገር አልባ እንዳይሆን የሚደረገው ሕያው መስዋዕትነት ነው ያቆመን ማለት ነው እና በጣም 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 ትልቅ ኃላፊነት በእውነት ለተሰውት ሳይሆን በህይወት ለሚቀጥሉትና ትግሉን ለተሸከሙት የሚጥለው ኃላፊነት ቀላል አይደለም። አንሙት ይሄ ነገር ይሄ መስዋዕትነት በእኛ ባለነው ላይ ያለው ጫና ቀላል አይደለም። እንዲህ አይነት መስዋዕትነቶች እና በዛ ላይ እየተናገሩ እኛ መውጣት አንችልም ትግሉን አደራ እያሉ በርቱ እናንተ አንድነቱን ለወገናችን አብስሩ እባካችሁ ሸብረክ አትበሉ የአማራን ህዝብ አደራ እያሉ የሚሰዋ ትውልድ ላይ መድረስ አይገርምም? አንሙት በዚህ ደረጃ ኒጎሼት የማያደርጉ ማለት እጅ መስጠት ማህበረሰባችንን ማዋረድ ሆኖ ክብሩን ማዋረድ ሆኖ መስዋዕትነት አማራን ለማስቀጠል ክብሩን ለማስቀጠል የሚከፈል ዋጋ መሆኑን እንድናውቅ የሚያስችሉ ልጆች ሆነው ታገኛቸዋለህ። እኔ በምን ቃላት ልንገልጻቸው እንደምንችል አላውቅም በእውነቱ እና በጣም ጥልቅ ሐዘን ነው። ለመላ ህዝባችን መጽናናትን እመኛለሁ። ጀግና ልጆች ናቸው። ለምን ግን መስዋዕትነት እንደከፈሉ አውቃለሁ። ለምን እንደማከብራቸው አውቃለሁ የሚል ትውልድ እንዲነሳ የእያንዳንዱ መስዋዕትነት ድምር ውጤት ነው የአማራ ነገ ቀጣይነት። የነዚህ መስዋዕትነቶች ድምር ውጤት ነው እንጂ በነፃ ያገኘነው ሀገር አይኖረንም ማለት ነው። ከዚህ በኋላ በነፃ የምናገኘው ክብር አይኖረንም ማለት ነው። በነፃ የምናገኘው የህግ ፕሮቴክሽን ሌጋል ፕሮቴክሽን አይኖረንም ማለት ነው። ኢትዮጵያ ላይ አንሙት ውድ የሚሆንብን የዚህ ትግል ዋጋ በዚህ ምክንያት። ለዚህ ነው ይሄንን ትግል እኔ ሸጦ መግባት ተጠያቂነት እንዲኖረው መፈልግበት ምክንያት ለዚህ ነው። የአማራን ትግል የሚከዱ ሰዎችን የአማራ ህዝብ ሊጠይቃቸው ይገባል እምለው የነዚህ ሁሉ መስዋዕትነቶች ድምር ስለሆነ የማንም ስላልሆነ
ጥለኸው ሸጥኸው ብትገባ የነዚህ መስዋዕትነቶች ለነዚህ ህይወት ዋጋ ትከፍላለህ ማለት ነው። ተጠያቂ ትሆናለህ ማለት። ምክንያቱም የግለሰብ ኮዝ አይደለም አባንደን የምታደርገው ገባ በአንተ ፍላጎት አንተ ትግል ማቆም መብትህ ነው። ግን የህዝብንና የትውልድን ትግል ተደራድረ ሸጠ ወደ አገዛዙ ሄደ በወገኖችህ በትውልድ ትግል ላይ መሳለቅ ግን እኔ ከፍተኛ ተጠያቂነትን የሚያስከትል ጉዳይ መሆኑን ማወቅ ያስፈልጋል ምለው ለዚህ ነው። ስለዚህ ትግሉን እንድንፈራው እንድናከብረው ውጤቱን እንድናከብረው መስመሩን እንድንጠብቅ እያንዳንዱ መስዋዕትነት በዛ ልክ ክብር እንድንሰጠው ዋጋ እንድንሰጠው የሚያስገድደን ይሆናል። አንሙት እኔ በእውነቴ አንሙት ይኸውልህ እኔ ለምሳሌ ሚዲያ ላይ ቁጭ ብለን በየዕለቱ ስንሰራ ለምን እንደማይደክመን ብዙ ጊዜ እናወራለን። ለምን እረፍት እንደማንፈልግ በየጊዜው እናወራለን። ለምንድን ነው አርፋችሁ የራሳችሁን ኑሮ አትኖሩም ስንባል በጣም የሚያመን ይሄ መስዋዕትነት እኮ የኔ ያንሙት የትንግርቱ በርደን አይደለም ወይንም ትግል ላይ ያሉ ልጆች በርደን አይደለም። የህዝብ መቀጠልና ለመቀጠል ጉዳይ እኮ ነው። ኮሌክቲቭሊ ተጠያቂዎች እኮ ነን ለነዚህ መስዋዕትነቶች። ይሄን ትግል ከግብ አለማድረስ እኛ እንደ ህዝብ ተጠያቂ እንድንሆን የሚያስደርግ ጉዳይ እኮ ነው አይደል? ኮሌክቲቭ ጊልትን ያስከትላል። በትውልድ ተስፋ ላይ ነው የምንቀልደው ማለት ነው። በእነዚህ ሁሉ ሕያው መስዋዕትነቶች አካላቸው በሚጎሉ የአማራ ልጆች ላይ ነው የምንቀልደው። ነፍሳቸውን በሚሰጡ የአማራ ልጆች ላይ ነው የምንቀልደው ማለት እኮ ነው። ለምን መስዋዕትነቱ ተከፈለ ሲጀመር? ለዚህ እኮ ነው በጣም ትግሉን ልንፈራው የሚገባው ልናከብረው የሚገባው መስመሩን ልንጠብቅ የሚገባው እኮ ለዚህ ነው። እያንዳንዱ መስዋዕትነት ትርጉም ስላለው እኮ የህዝብ መቀጠልና ለመቀጠል ጉዳይ ስለሆነ ነው። አንሙት ለዚህ ነው የአማራውን ትግል ከንትን ጋር ተባበሩ ከንትን ጋር ተጣመሩ እያሉ የህይወት መስዋዕትነት ሊሰጡ የወጡ ልጆችን በየዕለቱ በፍርድ አደባባይ ማቆም በእውነት ከባድ የሞራል ስብራት ማሳያ ነው። ነገ ከጎናችን የማናገኛቸው መስዋዕትነት የሚከፍሉ ልጆችን በየዕለቱ የቲክቶክ ርዕስ አድርጎ እነሱን ቆዳቸው እስኪገፈፍ ድረስ እያመነዠጉ መዋል አንሙት። በታመኑልን ልጆች በመስዋዕትነታቸው ላይ የምናደርገው ደባ ቅንነት የጎደለው ዘለፋ በህዝባችንና በትውልድ ዋጋ ላይ እያደረግን ያለነው ርብርብ የአማራን ትውልድና ተስፋ ለማጨለም የምናደርጋቸው ነገሮች በእውነት ደግመን ደጋግመን እንድናስባቸው የሚያስገድዱ መሆናቸውን በዚህ አጋጣሚ ላንሳ ብዬ ነው። እንዳንተኛ ሊያደርገን የሚገባ ነገር ካለ መስዋዕትነት ነው። ያ አንሙት ቀጥል። ልክ ነው። በጣም ጥሩ አድርገህ ሐሳቦችን ሰንዝረሃል ወንድም አለም። እኔ እነዚህ ወንድሞች አሁንም በየበረሃው ያሉ ወንድሞች ሞትን የናቁት ቤት ተቀምጠው ወይም ከሳቱ ርቀው ሳይሆን ወደዚህ ትግል ሲገቡ ነው ሞትን የናቁት። ወደዚህ ትግል ሲገቡ መሞት እንዳለ ያውቃሉ፣ መግደል እንዳለ ያውቃሉ። ስለዚህ እዚህ ታግዬ ለወገኔ እኖራለሁ፣ ወገኔ እንዲኖር እኔ ዋጋ ከፍላለሁ ብለው ወደዚህ ትግል ሲገቡ በተለየ ሁኔታ አንድ ግለሰብ የሆነ ሰዎች በህይወት የመኖር ጸጋ ወይም እጣ ፈንታ ስላላቸው አይደለም፣ ሊሞቱ እንደሚችሉ እያወቁ ነው። ሊሞቱ እንደሚችሉ ያውቃሉ። እሱን ነው የወሰኑት። ደግሞ ጓደኞቻቸውን አጠገባቸው እያጡ አይተዋል። ተመልከት የቴዎድሮስ አመራሮች ያሉትን ሂዱ እኛ እንወጣም እናንተ ውጡ አደራ እየተባሉ ሊሞቱ የሚችሉ ልጆች ሂድ በቃ ውጣ እኔ አልወጣም እኔ እስከ መጨረሻው አስተንፋስ እዚህ ሞታለሁ ታገላለሁ አንተ ግን ሂድ ውጣ አትርፍ ትግሉን አደራ እያለህ ዋጋ ሲከፍል ቀላል አይደል። ይሄን ላዩ ለሰሙ ጓደኞች ብዙ ነገር ማለት ነው። የነሱ ጣፈንታ እንደነሱ የመሆን ዛሬ ነገ ከነገ ወዲያ
እንዲህ ያለ እንደሆነ ያውቃሉ። ስለዚህ ይሄን የሚያዩ ይሄን የሚሰሙ ሞትንም ንቀው በዚያ በበረሃ ውስጥ በዛ ሁኔታ ውስጥ ያሉ ደግሞ የበለጠ ኃላፊነት አለባቸው። በተለይ በቅንነት ድርጅታዊ ተልኮን ጓዳዊ ተልኮን እና መሰል ነገሮችን ለመፈጸም ህዝብን ለማክበር ጓድን ለማክበር እኔ ልቅደም እኔ የሚባባሉ ወንድሞችን እያዩ በቅንነት ይህንን ትግልና የህዝብ ጥያቄ ወደፊት ለማራመድ ብዙ ኃላፊነት አለባቸው ብዬ አስባለሁ። ጓደኛው እንዲህ የሆነ እያየ ባለፉት 3 ዓመታት የሆነውን ሁሉ ሲመለከት የነበረ የፋኖ ታጋይ አመራር እና ሌላ ለግል ስሜትና ለግል ጥቅም ለሆነ ጠባብ ቡድንና ጠባብ ፍላጎት እንድትገዛ የሚያደርግ አይደለም። እያየኸው ያለው እየተከፈለ ያለው ከጎንህ እየወደቀ ያለው ወንድምና ጓድ ብዙ ስለሆነ ለማልቀስም ጊዜ የለም፣ ሐዘንን ለመግለጽም ጊዜ የለም። እየቀጠለ ስለሆነ ማለት ነው። በዚህ ውስጥ ነው እንግዲህ አንተም የጠቀስከው ትግሉን በማራከስ ፋኖን በማብጠልጠል የአመራር ስብና ገደላ ውስጥ በመሰማራት ከሳቱ ሩቆ ለዚህ መስዋዕትነት ሩቆ ሆኖ ግን ትግልን ማራከስ ፋኖን ማብጠልጠል የአመራር ስብና ገደላው በአጠቃላይ ያውቅላለሁ ባይነቱ የትየለሌ ነው። ይሄ እንግዲህ ህሊና ይፈልጋል፣ ሞራል ይፈልጋል፣ ሁኔታዎችን አስፍቶ መመልከትን ይፈልጋል። ጎበዝ ለመባል የሆነ ቡድን ደጋፊ ለመባል በመንጋ አስተሳሰብ ውስጥ በመሰለፍ ይህንን የመሰለ ትግል በማራከስ እንዲህ ባለ ህይወት ውስጥ የሚያልፉ ወንድሞችን በማራከስ የተሰማራ ኃይል የሚሳሳት የለም አይደለም። የሚሳሳት በአግባቡ እንዲስተካከል መወቀስ አለበት፣ መነገር አለበት። ለማስተካከል አላማው ለማስተካከል ፋኖ የሚተቸው አመራርም የሚጠለጠለው ይሄ ትግል የሚራከሰው ትግሉ እንዲስተካከል አመራር እንዲስተካከል ነገሮች ትክክል እንዲሆኑ ምክንያታዊ በመሆን እንደው እንዳንድ ውጭ ተመልካች እንዳንድ የሆነ ተመልካች አዎንታዊ አስተዋጽኦ ለማድረግ ኮንስትራክቲቭ የሆነ ገንቢ የሆነ ሐሳብ ለመስጠት አይደለም። ያንዳንዶቹ ማብጠልጠል ዘለፋና ማራከስ ጸረ ትግል which means አገዛዙን ህይወት ለማዳን አንዳንዶች ባለፉት 3 ዓመታት እንበለው 8 ዓመታት ወይም ከዛም በላይ የአማራ ህዝብ ላይ በዚህ አገዛዝ እየተፈጸሙ ያሉ ጥፋቶችን፣ ጥቃቶችን፣ ውድመቶችን ለመጥቀስ ሞራል የሌላቸው ንጹሃንን ጨፈጨፈ፣ እዚህ ቦታ እንዲህ አደረገ፣ ይህንን አደረገ ብለው አገዛዙን የሚፈጽማቸውን የጦር ወንጀሎችና የሰብአዊ ወንጀሎች ለመግለጽ ለማጋለጥ ወኔና ሞራል ያቃታቸው ያነሳቸው ያጠራቸው አልፎ ተርፈው የፋኖ ትግል የትም አይደርስም የሚል እምነትም ውስጣቸው ያዙ ራሳቸውን ሲሆን አንዳንዴም በጸረ ፋኖነት አንዳንዴም በገለልተኛነት ራሳቸውን ሊገልጹ የሚፈልጉ ነገር ግን የፋኖ አጋርና ተባባሪዎችን ለመምረጥ መጡ። ፋኖ ከማን ጋር መስራት አለበት የሚለው ለማነወር፣ ለማብጠልጠል፣ ለማራከስ መጡ። እንደ ህዝብ የአማራ ህዝብ ላይ በዚህ አገዛዝ ሲፈጸሙ የከረሙትን ቢያንስ ባለፉት 3 ዓመታት በዚህ ጦርነት ምክንያት በአውሮፕላን በድሮን በሌላም በነጻር ሰሙትን ወንጀሎች ለማጋለጥና ለማውገዝ ጊዜም ትንፋሽም ኖሯቸው ሞራልም ኖሯቸው አያውቅ። ኢንፋክት ፋኖ የትም አይደርስም ትጥቅ ያስረክብ ወይም ምናምን ያድርግ እያሉ ይሰብካሉ። ወይ ራስ አጋር እንምረጥልህ ይሉታል። ከገሌ ጋር ትሰራለህ ከገሌ ጋር ትሰራም ብሎ ለዚህ ምርጫ ይመጣሉ። ደመ ነፍሳዊነት ነው።
ለህዝብ መቆርቆር ከሆነ በአግባቡ ማሰላሰል ነው፣ በአግባቡ ማየት ነው፣ ነገሮችን መመርመር ነው። ለህዝብ መቆርቆር ከሆነ ጥቃቱን ችላ አለ ማለት ነው። የሚናቅ የሚተው ጥቃትና ወንጀል እንደሌለ አውቆ ማንም ይፈጽመው ማንም መናገር ነው። አንዳንዶች እኮ በመሰረታዊነት የፋኖን ወንጀል ሲፈለፍሉና ሲፈልጉ የሚውሉ ሲፈጥሩ የሚውሉ ወይራስ ያገዛዙ ሰራዊት የሚፈጽማቸውን ወንጀሎች በሙሉ ሲደብቁና ሲያጣጥሉ ሲያብጠለጥሉ ኢንፋክት በዲኒያል በዚያ ውስጥ የሚታወቁ ፋኖ ከማን ጋር እንዲስ እንደሚሰራ እንደማይሰራ ፋኖ ምን ማድረግ እንዳለበት አመራር ሊመርጡለት አጋር ሊመርጡለት አካሄድ ሊያበጁለት ስልት ሊመርጡለት የረቀቀ ያነዋሪነት ስልታቸውን ይዘው ሲሰለፉ ተመለከታለን። ዞሮ ዞሮ ዋጋ እየተከፈለ ነው ትግል ስለሆነ ይሄ ትግል ቢኖርም ባይኖርም የአማራ ህዝብ ላይ የተከፈቱ ጥቃቶች በሙሉ የአማራ ህዝብ ዋጋ እየከፈለባቸው ያሉ ናቸው። የአማራ ህዝብ ትግል ስለጀመረ የአማራ ህዝብ ብሔርተኛ ስለሆነ አይደለም። በመሰረታዊነት የአማራ ህዝብ ጥቃት መሰረቱ ብዙ ጊዜ አንስተናል። ስለዚህ ምንድነው የምንወስደው ነገር? ይሄ ጥቃት የደረሰው በውስጥ ሰርጎ ገብ ነው ብሏል በላይ እዝ። በባዕዴን ተላላኪዎች መሪነት ነው መንገድ መሪነት ነው ብሏል። በአገዛዙ የሰራዊትና የሜካናይዝድ መሳሪያ ስምሪት በተፈጸመ ከበባ ነው። ይሄ ጠቋሚ ያለው፣ ይሄ መረጃ ሰጪ ያለው፣ ይሄ መንገድ መሪ ያለው፣ ይሄ ወይ ውስጥ ባንዳ ወይ ዙሪያ ባንዳ አለበት። ስለዚህ ምን ማለት አለበት ማለት ነው? ምን መደረግ አለበት ማለት ነው? ውስጥን የማጥራት ጉዳይ በተጀመረው ደረጃ መቀጠል አለበት። የውስጥ ባንዳ ብሎ ማለፍ አይቻልም። መገምገም አለበት። እያንዳንዱ ሚሊተሪ ዩኒት እያንዳንዱ አርምድ ዩኒት መገምገም አለበት። ውስጡን ማጥራት አለበት። ሐሳቦችን፣ አመለካከቶችን፣ አዝማሚያዎችን፣ ዝንባሌዎችን በአግባቡ ባባሉ በአመራሩ ውስጥ በአግባቡ መፈተሽ አለበት። ሰርጎ ገብነትን ዝም ብሎ አንጃነትን አፈንጋጭነትን ዝም ብሎ በምክንያትነት እየተጠቀሰ የሚታለፍ አይደለም። ሁሉ ጊዜ ድርጅትን የማጥራት ጉዳይ በጣም መሰረታዊ ነው ተብሏል። አገዛዙ ከፋኖ ኃይሎች ጋር አሰልጥኖ የሚያሰማራቸው መረጃ ሰጪዎችና ጠቋሚዎች ሰርጎ ገቦች እንዳሉ ከዚህ ቀደም ሲጠቀስ ነበር። ያላሰማራው አካል የለም። አይነቱ ብዙ ነው። ስለዚህ ይሄን የማጥራት የቤት ስራ በግልጽ ተቀምጧል ማለት ነው። መረጃን የመጠበቅ ሚስጥራዊነት ዛሬም ሆነ ነገ በፋኖ አመራርና አባላት መካከል ሲሪየስሊ ሊታይ የሚገባው ጉዳይ ነው። በሌላ ረገድ እንግዲህ አደራ አለው። ይሄ ዝም ብሎ በህይወት መኖር ስለቻሉ ይሄን ከመሰለ አደጋ ሩቅ የሆኑ ስላሉ እነሱ ጋር የማይደርስ የሚመስላቸው ዛም ያሉ ውጭም ያሉ ካሉ አደራ ነው። ትልቅ አደራ ነው። ይሄ አደራ ሲሪየስ መሆን ይፈልጋል። ይሄ ትግል እና የሚከፈለው ዋጋ የሚመጥነው የሚገባው ሲሪየስነስ አለ። ያንን የሚመጥን ይሄን ዋጋ የሚመጥን ሲሪየስነስ፣ አስተዋይነት፣ ሆደ ሰፊነት ዝም ብሎ በስሜት ዝም ብሎ በማህበራዊ ሚዲያ ጽሁፍ ዝም ብሎ በሆነ ባጀብ አይደለም። ዝም ብሎ በመንጋ ሜንታሊቲ ውስጥ አይደለም። ይሄ የሚከፈል ዋጋ የሚፈልገው ሲሪየስነስ አለ። እሱን የሚመጥን ሆኖ መገኘት ከእያንዳንዳችን ይጠበቃል። ከእያንዳንዱ አካል ይጠበቃል። ከእያንዳንዱ በዚህ ትግል ውስጥ ካለና ውጭም ካለ የሚጠበቅ ነው ለማለት ነው። እንግዲህ ዋጋ ተከፍሎ ነው ነፃ የሚወጣው ለማለት ነው። ከማህበረሰቡም ይጠበቃል ማለት ነው። አንሙ በትግል ውስጥ ካለው እና ከታገው ብቻ አይደለም ማለት ነው። ህብረተሰቡም ሲሪየስሊ አንተ ባልከው ልክ ሊወስደው የሚገባ ጉዳይ መሆኑ በዚህ አጋጣሚ ለማንሳት ብዬ ነው። ጨረስክ አንሙት? ወደ ሌላኛው ርዕሰ ጉዳይ ጨርሻለሁ ወንድም። እሺ ኦኬ፣ አመሰግናለሁ። ወደ ሌሎች ርዕሰ ጉዳዮቻችን ነው የምናልፈው። አንሙት እንግዲህ ቢዛሞን አድሬስ አድርገናል። ጦርነቱ እየተስፋፋ ነው ያለ ነው ኦፌኮ። ወደ አርሲ፣ ምስራቅ አርሲ፣ ምስራቅ ሸዋ፣ ምዕራብ ሐረርጌ እየተስፋፋ ነው የሚለው። ወለጋ ላይ እንግዲህ እንደምታውቁት በርካታ ወለጋ፣ ጉጂ እና በሌሎች አካባቢዎች ላይ ጦርነቱ ከዚህ በፊትም በስፋት የሚካሄድባቸው የነበሩ ናቸው። አሁን ደግሞ
ማዕከሉንም ይዞ በተለያዩ አካባቢዎች ላይ ለወትሮ ጦርነት ያልነበረባቸው ግን ደግሞ ሰፋፊ ጥቃቶች የፈጸሙባቸው የነበሩ አካባቢዎች ላይም እንደዚሁ ሁኔታው ተባብሶ ቀጥሏል የሚል መግለጫ ነው ኦፌኮ ያወጣው። ይሄንን የዚህ መግለጫ ይዘት በተወሰነ መንገድ ብናጋራችሁ ደስ ይለኛል። የተወሰነ ላንብብላችሁና መግለጫው ምን እንደሚል። እየተባባሰ የመጣውን የጅምላ ግድያ፣ የዜጎች መፈናቀል እንዲሁም በሃይማኖትና በብሔር ላይ ያነጣጠረ ጥቃትን አስመልክቶ ከኦፌኮ የተሰጠ ጋዜጣዊ መግለጫ ነው የሚለው። የኦፌኮ በኦሮሚያ ክልል በንጹህ ዜጎች ላይ እጅግ አሳሳቢ በሆነ ሁኔታ እየደረሰ ያለው ጥቃት እጅግ አሳሳቢ በሆነ ሁኔታ የመጣው አሰቃቂ ጥቃት በጥልቅ ሐዘንና ቁጣ ይሰማዋል ነው የሚለው። ባለፉት ዓመታት በኦሮሚያ ሕዝብ በቃላት ሊገለጽ የማይችል መከራን አስተናግዷል የኦሮሚያ ሕዝብ ነው የሚለው። ዛሬ ላይ ቀደም ሲል በአንዳንድ አካባቢዎች ተገድቦ የነበረ ጦርነት አውድማ እጅግ አደገኛ በሆነ መልኩ ወደ መካከለኛው እና ምስራቃዊ የክልሉ ክፍሎች በተለይም ወደ አርሲ፣ ምስራቅ ሸዋና ምዕራብ ሐረርጌ ተስፋፍቷል ነው መግለጫው የሚለው። በቅርብ ሳምንታት ውስጥ በጭካኔ ደረጃ ከዚህ በፊት ታይቶም ተሰምቶ በማይታወቅ ደረጃ በምስራቅ አርሲ አስኮ ወረዳ በተፈጸመ ጥቃትና ቀጥተኛ ጥቃት የብሔርና ሃይማኖትን ሳይለይ በንጹሃን ላይ በአማራና በኦሮሞ በክርስቲያንና በሙስሊም ላይ የጅምላ ግድያ ተፈጽመዋል ነው የሚለው። ታሪካዊ የሆኑ የአምልኮ ስፍራዎች አብያተ ክርስቲያናትና መስጊዶችን ጨምሮ ሆን ተብለው በእሳት ጋይተዋል ይላል። ከዚህ ጋር በተያያዘ በሴሩ ወረዳ መንደሮች ሙሉ በሙሉ ያወደመ ስልታዊ የቃጠሎ ዘመቻ እንደዚሁ ተካሂዷል። ወደ 17000 የሚጠጉ አባወራዎች ተፈናቅለዋል ይላል። በ10 ሺዎች የሚቆጠሩ ለችግር የተጋለጡ ዜጎቻችን ጥቅጥቅ ወዳለ ጫካን ጨምሮ ወደ ሰው የማይኖርበት በረሃ ተሰደዋል ይላል። እናቶች በጫካ ውስጥ በብቻቸውን እየወለዱ እንደሆነ እንዲሁም ህጻናት በብርድ በረሃብና በመሰረታዊ ሕክምና እጦት ምክንያት እየሞቱ መሆናቸውን እየወጡ ያሉ ሪፖርቶች እየደረሱን ይገኛሉ በሚል ኦፌኮ በመግለጫው አሳስቧል። በኦሮሚያ ሰላማዊ ህዝብ በአሁኑ ወቅት በመንግስትና በታጠቁ ኃይሎች መካከል ባለው አስከፊ እልቂቶች እየደረሰበት ነው። በተጨማሪ በተለያዩ ቡድኖች የተገነጠሉ ስብስቦች፣ አጋጣሚውን የሚጠቀሙ ሽፍቶች እንዲሁም የተለያዩ ስሞች የሚንቀሳቀሱ አስመሳይ ወይም ካውንተርፌት ታጣቂ ቡድኖችን መበራከት ኦፌኮን በእጅጉ አሳስቦታል ነው የሚለው። ሆን ተብሎ በሴራ ማንነት የጥቃት መሳሪያ ማድረግ፣ የክርስቲያኖችን ገሎ በሙስሊሞች፣ ሙስሊሞችን ገሎ በክርስቲያኖች ላይ ማላከክ እንዲሁም አማራንና ኦሮሞን ማጋጨት፣ ማህበራዊ ሴቶቻችንን በማፍረስ በደም መፋሰስ ውስጥ ጠባብ የፖለቲካ ዓላማን ለማሳካት የተቀየሰ ያለው ስልት እጅግ በጣም አደገኛ ነው ሲል ይገልጸዋል። እርስ በርስ በመወነጃጀል ጣትን በመቀሳሰር የተሞላ በዚህ የሁከት ድባብ ውስጥ እውነት ተሸፍኗል፣ ተጠያቂነትም ፈጽሞ ጠፍቶ ይላል። የተፈጸሙ አሰቃቂ ድርጊቶችና መሬት ላይ ያለው እውነት የሚያጋልጡ እውነተኛ የህዝብ ድምጾችን እያበረታታና እያደነቀ በሌላ በኩል ደግሞ ለፖለቲካ ዓላማ ሲባል መሬት ላይ ያለውን እውነት ሆን ተብሎ በማጋነንና አንድን የተወሰነ ማህበረሰብ በጅምላ ከሰብአዊነት ውጪ ለማድረግ ወይንም ዲሁማናይዝ ለማድረግ የትርክት ማዛባትን አጥብቆ ያወግዛል ይላል። በርካታ ማህበራዊ ሚዲያዎችና ሃይማኖት ተቋማት ጋር የተቆራኙ ሚዲያዎች እውነታውን ሆን ብለው በማዛባትና በህዝባችን ላይ ጥላቻ ቅስቀሳን በማድረግ ተግባር ላይ ግልጽና በግልጽ ተሰማርተው ይገኛሉ ነው ይለው። ይህም ጉዳይ በጣም አሳሳቢ ደረጃ መድረሱንና ውጤቱም ከዚህ የከፋ ሊሆን እንደሚችል ሁሉም በውል እንዲገነዘቡት ኦፌኮ ያሳስባል። አገዛዝ ዋነኛ መሰረታዊ ግዴታውን ከመወጣት ዘንግቷል ለማለት ያስደፍራል። በመሆኑም በማለት በአስቸኳይ እንዲደረጉ የሚያሳስባቸው ጉዳዮች አሉ። አንሙት አንድ በንጹሃን ላይ የሚደረግ ጥቃት በአስቸኳይ እንዲቆም የመከላከያ ሰራዊት፣ የክልል ኃይሎችና ማንኛውም መንግስታዊ የታጠቁ ቡድኖች እና ሚሊሻዎች፣ የኦሮሞ ነጻነትን ሰራዊት ጨምሮ ሁሉም ወገኖች የጦርነት ህግጋትንና ዓለም አቀፋዊ ሰብአዊ መብቶችን እና ህጎችን እንዲጠብቁ በጥብቅ እንዲያከብሩ እንጠይቃለን ይላል። ሁለተኛ ያልተገደበ የሰብአዊ እርዳታ አቅርቦት የፌዴራልና የክልል መንግስታት እንዲሁም የታጠቁ ተቋሚ ኃይሎች ለተጎዱ ወገኖች የሰብአዊ እርዳታ ያለምንም ገደብ የሚደርስበትን መንገድ በአስቸኳይ እንዲከፍቱ ጥሪ እናቀርባለን ነው የሚለው። የአስቸኳይ ምግብ፣ የመጠለያና የህክምና አቅርቦት በሴሩ፣ አስኮ፣ መርቲና በሄበን አርሲ በመሳሰሉ ወረዳዎች በአስከፊ ሁኔታ ውስጥ ለሚገኙ ተፈናቃዮች በአፋጣኝ እንዲደርስ ጥሪያችንን እናስተላልፋለን የሚል ነው። 3 ገለልተኛ ዓለም አቀፍ ምርመራ እንዲካሄድ
ውስብስብ በሆነ ሁኔታ ውስጥ እርስ በርሱ የሚረክት መሃል በሀገር ውስጥ ተቋማት ብቻቸውን በገለልተኝነትና ተጠያቂነት ማረጋገጥ ስለማይችሉ የነዚህን አሰቃቂ ድርጊቶች እውነተኛ ፈጻሚዎች ማንነት ለማጋለጥ የተባበሩት መንግስታት የሰብአዊ ምክር ቤት ወይንም የሰብአዊ መብቶች ምክር ቤትና ገለልተኛ የሀገር ውስጥ የሰብአዊ መብት ተቋማትን ያካተተ አስቸኳይ ገለልተኛ ግልጽ ዓለም አቀፋዊ ምርመራ እንዲካሄድ እንጠይቃለን ይላል። በአራተኛ አካታች የፖለቲካ መፍትሄ በኦሮሚያ ላለው ግጭት ዋና መንስኤው ፖለቲካዊ ሲሆን በጠመንጃ አፈሙዝ ሊፈታ አይችልም። ዘላቂና ድርድር የሚቋጨው በመፍትሄ በማምጣት አስቸኳይ አካታች ቅድመ ሁኔታዎችን የሌለው የፖለቲካ ውይይትና ድርድር እንዲጀመር ያለንን ጽኑ አቋም በድጋሚ እናሳውቃለን። የኦሮሚያ ሕዝብ የፖለቲካ ቁማር መጠቀሚያ ሆኖ ሊቀጥል አይገባም። የደም መፋሰሱ ሊያበቃና የሕግ የበላይነት ሊከበር እውነተኛ የፖለቲካ ውይይት በአስቸኳይ ሊጀመር ይገባል ይላል። ሰኔ 13 ቀን የወጣ መግለጫ ነው። ትናንትናና ከትናንት ወዲያ ስላላቀረብ ነው አድማጭ ተመልካቾቻችንን ይቅርታ ጠይቃለሁ። ግን ብዙ ነገር ማለት ስለሆነ እንደው አንድ ቀን ዘግይቷል ብለን ሳናቀርበው ማለፍ ስለሌለብን አንሙት። በጣም ብዙ ነገሮችን ትርጉም ስለሚሰጠኝ በጣም ሰፊ ትርጉም ስለሚሰጠኝ ነው ይሄንን ጉዳይ ይዘነው እንድንመጣ ምክንያት የሆነን ብዬ አስባለሁ። ቅድም እንዳልኩት የሚውቴብል ኔቸር ኦፍ ዋር የሚል ከዚህ ካርል ፎን ክላውዝዊትዝ የሚባል የዚህ በጦርነት ላይ ኦን ዋር በተሰኘ ጽሁፉ እና በተለይ በዚህ ዋር ኦፍ አትሪሽን ላይ በርካታ ስራዎችን የሰራ አንድ በተለይ በጦርነት ሊትሬቸር ውስጥ በስፋት የሚታወቅ ሰው አለ። አንሙት ሁሉ ጊዜ ስሙ ፕሮናውንስ ለማድረግ እዚህ ላይ ካርል ፎን ክላውዝዊትዝ እና እንደው ከዚህ በመነሳት አንሙት የኦፌኮ መግለጫ ምንድን ነው የሚነግረን? በተደጋጋሚ እንግዲህ ታውቃለህ ጦርነቶች በአማራ ላይ ቢደርሰውን እልቂት ፍጅት አይቶ እንዳላየ ከተሞች ላይ የሚደርሱ እልቂቶችንም በተለያየ መንገድ ኢንዶርስ ሲያደርግ እናውቃለን። ኦፌኮ ማለት ነው። አሁን እያወጣ ያላቸው መግለጫዎች ግን ምን ይነግሩናል? ስለ ኢትዮጵያ አጠቃላይ ስለ ጦርነቱ ሁኔታ ሀገሪቱ ስላለችበት በሁሉም የሀገሪቱ አካባቢ ውስጥ ስላሉ ስጋቶች ይሄ አርጀንሲ የመግለጫውን ይዘት ቁጣም ጭምር በቁጣ ስሜት ውስጥ ሆነን ነው የምንገልጸው ነው የሚለው የኦፌኮ መግለጫ ላይ ስትመለከት አንሙትና ቁጣውንስ ምንድነው የፈጠረው? ምንድነው አሁን የመጣው ትላንት ያልነበረ ያልታየ ዛሬ የታየ ነገር ምንድነው የሚለውን እናንሳ ብዬ ነው። መልካም እንግዲህ ያው በተለያየ ጊዜ እናንተ ይሄ ድርጅት ባለፉት 5 ዓመታት 6-7 ዓመታት የሚያራምዳቸውን ፖለቲካዎች በማየት ምን ያህል ጄኒዩን እና አሳታፊ የሆነ እንደ ሀገር ሁኔታዎች ላይ ምን አይነት አቋም አለው የሚሉ ጉዳዮች ላይ በተደጋጋሚ ለማንሳት ሞክረናል። ያለንን ልዩነትን በግልጽ ስናስቀምጥ ነበረ። ምክንያቱም አንደኛው ከዚህ ከአገዛዙ ጋር ራሱ የትርክት ተመሳሳይነት ያለው የሚመስል ነገር በተደጋጋሚ ያራምድ እንደነበረ እናውቃለንና አገራዊ ሁኔታውን እኔ በአንድ በኩል የሚቸግረኝ ለምንድነው ትንግርቱ እዚህ ላይ ሐሳብ መስጠት የፈለኩት ኦፌኮ ከአገዛዙ ጋር ኢሊሊ ሆቴል ተሰብስቦ ያንን የመሰለ ጥያቄ መግለጫ የዚህ አካል ሆኖ አቋም ያራመደ ፖለቲካ ድርጅት ነው። የዚህ አካል መሆን ምን ማለት እንደሆነ እንረዳለን። የአማራ ፋኖ ኦሮሚያ ላይ መጣ በዚህ ወጣ በዚህ ወረደ እያለ በተደጋጋሚ መግለጫ ሲያወጣ የነበረ ነው። ምናልባት እነዚያ ነገሮች እነዚያ አቋሞቹ እነዚያ መግለጫዎቹ ለዛሬው ኢትዮጵያ ለዛሬው ኦሮሚያ እነሱ የሚንቀሳቀሱበት አካባቢ ምንም አስተዋጽኦ ያላደረገ መሆኑን ይገነዘቡታል የሚል ወይም ያለ ማስተዋል እድል ይፈጥርላቸዋል የሚል ተስፋ አድርጌ ነው ሐሳባቸው ምን ማለት ነው የሚለውን አገራዊ ሁኔታ እንዳልከው እንዴት ይገልጸዋል እንዴት ያስረዳል። እንግዲህ ይህ አገዛዝ የፖለቲካ ልዩነቶችን ሁሉ በኃይል ለመጨፍለቅ እውነት ለመናገር ለምሳሌ በመግለጫዎቹ ሁሉንም ተጠቂ አድርጎ ነው የሚያቀርበው። እዚህ ጋር እንደምታዩ ሙስሊሙም ክርስቲያኑም አማራውም ኦሮሞውም ምናምኑም ሁሉም ተጠቂ ነው ብሎ ነው የሚያቀርበው። ጥሩ ነው እንደዚህ ያለ አፕሮች በተወሰነ ደረጃ ጠቃሚ ሊሆን ይችላል። አንዳንድ ጊዜ ደግሞ ልክ በኃይል ለመፍታት የሚንቀሳቀስ ነው። እስከዛሬ ያደረገው ሁሉ በጦርነት በጠበንጃ
ልዩነትንና ሁኔታዎችን ለመፍታት የሚሰራ አገዛዝ ነው የሚለው ነገር በግልጽ ተቀምጧል። እኔ እናንተም በዚህ ፕሮግራም አንስተነዋል። ፖለቲካዊ ቁጥጥርን በአመጽ ለማረጋገጥ የሚሰራ አገዛዝ ነው። በጦርነት በማንበርከክ ነው ፖለቲካዊ ቁጥጥርን ለማረጋገጥ የሚሰራው። አንዳንድ ጊዜ ነን ቫዮለንት የሆኑ የፖለቲካል ኮንትሮል ስልቶች ወይም ከአመጽ ውጪ የሆኑ ግን ፖለቲካዊ ቁጥጥርን ሊያረጋግጡልኝ ይችላሉ ብሎ የሚያስባቸውን ነገሮች ለማድረግ በጥቅም የመያዝ የማታለል የፕሮፓጋንዳ እንደዚህ አይነት ነገሮችን ይጠቀማል። ነገር ግን በመሰረታዊነት ፖለቲካዊ ቁጥጥርንና ዘላቂነትን ለማረጋገጥ ያገዛዝ እንዴት ነው የሚሰራው ከተባለ ወይም ፖለቲካዊ ብልጫንና ዘላቂ ቁጥጥርን እንዴት ሊያረጋግጥ ይፈልጋል ከተባለ በአመጽ ነው፣ በጦርነት ነው፣ በአሳሲኔሽን ነው፣ በግድያ ነው። እነዚህም በመሰሉ ኃይልን መሰረት ባደረጉ መንገዶች ነው የበላይነቴን አረጋግጣለሁ ብሎ የሚንቀሳቀሰው። ይሄንን በሁሉም ረገድ ነው የሚያደርገው። ከዛ ከፋፍለህ ግዛ የኢንፊልትሬሽን ሰርጎ መግባት ወይም እነዚህን የመሰሉ ነገሮች ለማድረግ የሚችለውን ያክል በተለይ ኮኦፕሽን ይሄ በጥቅም በስልጣን መያዝ ይሄን የመሰለውን ነገር በሙሉ ያደርጋል። በኋላ ምናልባት አንተ የምታነሳው ጀነራሎችን በጥቅም መያዝ፣ ፖለቲካ ሰዎችን በጥቅም መያዝ፣ ቢሮክራቱን በጥቅምና በሙስና ሲዘፈቅ እያየ እሱን ዝም ማለት፣ ከዛ በኋላ መከፋፈል፣ ይሄን የመሰለ ሁሉ እንደ ቁጥጥር ስልት ብልጫን ለማረጋገጥ ስልጣንን ለማስቀጠል የሚጠቀምበት እንደሆነ ግልጽ ነውና ኦፌኮ ይሄ አገዛዝ ልዩነትንና እነዚህን የመሰሉ ጉዳዮችን በኃይል ለመቆጣጠር የሄደበት ርቀት እስከ ዛሬ ድረስ ውጤት አላመጣለትም። በዚያ መንገድ የሚረጋገጥ ሰላምም የለም። እንዳውም የበለጠ እየተስፋፋ ነው፣ እንዳውም የበለጠ ጥቃት እየተዛመተ ነው ያለው የሚለው በትክክል የተገለጸ መሆኑን ለማንሳት ፈልጌ ነው። ስለዚህ ይሄ ነገር በተለይ 8 ዓመታት የፈጀው ወታደራዊ ዘመቻ ነው የሚለው የታጣቂዎችን ቁጥርና አይነት ከማብዛትና ንጹሃንን ለልቂት ከመዳረግ ውጪ ያመጣው ውጤት የለም ነው። ይሄ ገላጭ ነው። እንደ ኢትዮጵያ ባለ ዳይቨርሲፋይድ በሆነ የፍላጎት ብዝሃነት፣ የማንነት ብዝሃነት፣ የእምነት ብዝሃነት፣ ሌላም አይነት ብዝሃነት ባለበት ሀገር በኃይል በቫይለንስ በአመጽ ፖለቲካዊና ወታደራዊ ቁጥጥርን የበላይነትን ለማረጋገጥ እሄዳለሁ ማለት ትርፎ የታጣቂዎችን እምቢባዮችን ቁጥርና አይነት ማብዛት ብቻ። ስለዚህ በትክክል የተቀመጠ ነው። ይህንን የተገነዘበ አካል ደግሞ ማድረግ ያለበት ነገር አለ። ስለዚህ የዚህ አገዛዝ ትክክለኛ ባህሪ እዚህ ላይ ተቀምጧል የሚል አረዳድ ነው ያለኝ። እኔ እናንተም ብዙ ጊዜ እንዳልነው የጦርነት ፖለቲካል ኢኮኖሚ ነው፣ ጦረኛነት ነው፣ ወታደራዊ አገዛዝ ነው ያለው ብለን በተደጋጋሚ ገልጸናል። ይሄ ደግሞ ምክንያቱ ያ ቡድን መሪ የተባለው ደግሞ ፋኖ ነው። ስለዚህ ግድያ ይፈጽምና ማን የገደላችሁ? ፋኖ ነው የገደላችሁ፣ አማራ ነው የገደላችሁ። ይሄ ነው ጠባብ የፖለቲካ ፍላጎት ማለት። በሴራና ሆነ ተብሎ ነው እኮ የሚለው በሴራና ማንነትን የጥቃት መሳሪያ በማድረግ ይሄ በግልጽ በስም ሊጠቀስ ይገባል። ሌላው የጠቀሰው ነገር የተለያዩ ታጠቁ ቡድኖች ይላል። የተለያዩ ታጠቁ ኃይሎች ኃላፊነት የሚወስዱ ቢሆንም ምንድናቸው በርካታ የታጠቁ ኃይሎች ማለት? ኦፌኮ በነገር ላይ ኦሮሚያ ላይ በየቦታው ፋኖ አለ ብሎ የሚያምን ነው። እኛ የምናቀው ኦኬ ጃዋር ሲጠቅስ ነበር ያገዛዙ ፋኖ የሚባል አለ ብሏል። ንጉሱም አርበኛ ንጉሱም ላንተ ሲነግርህ ነበር። በየአካባቢው ምዕራብ ሸዋ፣ ምስራቅ አሩሲ ወይም ሌላ ቦታ በየአካባቢው ፋኖ አለ ብሎ አገዛዙ የሚነዛውን ፕሮፓጋንዳ ሲገዙት ሲገልጹ እናስታውሳለን። እነዚህ አካላት መረዳት ያለብን የተለያዩ በርካታ ታጣቂ ኃይሎች ሲባል ምንድናቸው? በርካታ ታጣቂ ኃይሎች የኦሮሚያ ክልል የፈጠራቸው ታጣቂ ኃይሎች ምንድናቸው? ማን ናቸው? ይሄንን ኦፌኮ ኦነስትሊ ሊያስቀምጠው ይገባል። መሽኮርመም አያስፈልግም። የኦሮሚያ ገዢ ቡድን ምንድነው እያደረገ ያለው? ምን አይነት ታጣቂ ስንት አይነት ታጣቂ ነው እያደራጀ ያለው? ከበቂ በላይ ማስረጃ አላቸው እኮ ያውቃሉ። በነገር ላይ ግን እዚህ ጋር ለፖለቲካዊ ትክክለኛነት ሲባል ብቻ ዝም ብለህ ሸፋፍነህ የተለያዩ ታጣቂ ኃይሎች ኃላፊነት ይወስዳሉ ወይም አገዛዙ እንዳለው በመንግስት ታጣቂ ቡድኖችና በኦነግ ሸኔ መካከል ወይም አንዳንድ ያገዛዙ ተለጣፊ እዚህ ሃይማኖት ተቋማት ምናምን አይነት እንደሚሉት የፋኖ ኃይሎች የኦነግ ኃይሎች የምናምን ኃይሎች እየተባለ አይደለም፣ ወይም በርካታ የታጠቁ ኃይሎች እየተባለ አይደለም። ያ ጥቃት እንዴትና በእነማን እንደተፈጸመ በግልጽ በምርመራ እናስታውሳለን። የቀረበው ወደ 3000 የሚጠጋ ታጣቂ ከፈንታሌ ጀምሮ ወደ 3000 የሚጠጋ ሄዶ ነው ይሄ የተፈጸመው። ያገዛዙ ሰብአዊ መብት ኮሚሽን ደግሞ
ሁለት ክርስቲያኖችና አንድ ሙስሊም ሞተ ይላል። የቀበሩ ሰዎች ደግሞ ስንት እንደሚያደርሱ ታውቃለህ። እንደዚህ ባለ መሸፋፈን አንድ ጥሩ ነገር እዚህ ጋር ያለው ምንድነው? እውነት ተሸፍኗል ነው። መሬት ላይ ያለው ሁኔታ ተደብቋል ነው። ይሄ በትክክል ያለውን ሁኔታ ተጠያቂነትን ፈጽሞ ጠፍቷል ነው። ተጠያቂነት በዚህ አገዛዝ እንዴት አለ? የመቼው ተጠያቂነት ማንን ይጠይቃል? የዚህ አገዛዝ ትልቁ ስራ እኮ ብቻችሁን አልሞታችሁም የሚለውን ፕሮፓጋንዳ ማስተጋባት ነው። ክርስቲያኖች ሞትን ብለው ሲናገሩ ብቻችሁን አልሞታችሁም፣ ሙስሊሙ ሞቶላችኋል። ቤተክርስቲያን ተቃጠለ ስትል አረ መስጊድም ነው የተቃጠለው፣ አማራዎች ተገደሉ ስትል አረ ኦሮሞም ነው የሞተው እያለ የሟችን ብዝሃነት የተጠቂን አይነተ ብዙነት በማስረዳት የተጠቂን አይነተ ብዙነት በማስረዳት ተለይቶ የተጠቃ የለም ለማለት ይሰራል እንጂ ተጠያቂነት ለማስፈን እንዲህ ያደረገማ ይሄን ያደረገማ እንዲህ አይነት ቅለ ፈጻሚው ምንድነው? ዳኛው ራሱ ዳኛ ራሱ ምንድነው? ራሱ ቀማኛ ራሱ ዳኛ ነው። ራሱ ገዳይ ራሱ ፈራጅ ነው ያገዛዝ። በዚህ ሁኔታ ውስጥ ፍትህ ሊገኝ አይችልም። ያነሳቸው ሪኮሜንድ ያደረጋቸው ነገሮች ጠቃሚ ናቸው። አንዳንድ የፖለቲካ ኃይል ከሚጠበቁ ነገሮች መካከል እነዚህን የመሰሉ ናቸው። ኃላፊነቱን አልተወጣም አይደለም፣ ዋነኛው ፈጻሚ ነው። ነው ኦፌኮ ግራ ገብቶት ካልሆነ መንግስታዊ ግዴታውን አልተወጣም እየተባለ ይሄ አገዛዝ እንደሱ አይደለም፣ ዋነኛው ፈጻሚ ነው። ይሄንን እንዴት ከዚህ ሁሉ አመት በኋላ ለመተማመን እንቸገራለን? ግዴታውን አልተወጣም፣ ተጠያቂ አላደረገም፣ አላስቆመም ምናምን አይደለም እኮ ዋነኛው አጥቂና አስጠቂ ነው። ለዛ ነው በየጊዜው አሊዶሮ በየጊዜው አሩሲ በየጊዜው ደራ እየተባለ ጭፍጨፋ ግድያን እየተፈጸመ ያለው። ሻሸመኔ ከንቲባ ምን አለ? የዛን ጊዜው ጭፍጨፋ ላይ አርፈተኛ ላይ ሽመልስ ደውሎ እኮ ነው ያለው። ምን ማለት ነው ይሄ? ይሄ ለኦፌኮ ድብቅ ነው? ይሄ እዛ አካባቢ ላሉ ኃይሎች ድብቅ ስለሆነ አይደለም። ዞሮ ግን ምንድነው ያሉት? አንዲት ቋንቋ ተጠቅመዋል። ሌሎች የመንግስት ታጣቂ ቡድኖችና ሚሊሻዎች ይላል። አየህ እዚህ ጋር አሁን ጥሩ ጥቆማ ነች። አንደኛው ላይ በንጹሃን ላይ የሚደረግ ጥቃቶች በአስቸኳይ እንዲቆሙ አለ። ኦኬ ከ8 ዓመት በኋላ የቀረበ ጥሪ የመከላከያ ሰራዊት የክልል ኃይሎችና ማንኛውም ይላል። የክልል ኃይሎች ማለት ምንድነው? የክልል ኃይል ምንድነው? ልዩ ኃይል፣ ሚሊሻ፣ ፖሊስ ምናምን አይደለም እንዴ? እና ማንኛውም ይላል ሌሎች የመንግስት ታጣቂ ቡድኖችና ሚሊሻዎች ምንድናቸው? ሌሎች የመንግስት ታጣቂ ቡድኖች ይሄ ዝም ብሎ ፍሬዝ አይደለም። ይሄ አገዛዝ ፕሮ ጋቨርንመንት የሆኑ የኳሲ ጋቨርንመንት የሚባሉት አሉት። ኦፌኮ እየተጠነቀቀ ሊሆን ይችላል፣ እየሰጋ ሊሆን ይችላል። ከክልል ታጣቂዎች ውጪ ከመከላከያ ሰራዊት ውጪ የመንግስት ታጣቂ ቡድኖችና ሚሊሻም ብሎ ጠቅሷል። ሚሊሻ አለ። ሌሎች ቡድኖች ማለት እነማን ናቸው? ይሄ አገዛዝ የሚያሰማራቸው ለጭፍጨፋ የሚያሰማራቸው እንደ መንግስት ተቋም በመከላከያው፣ በፌደራል ፖሊስ፣ በክልል ፖሊስ ኢንፋክት በክልልም እያስፈጸመ ነው ያለው የሞራል የህግ ተጠያቂነት ሊኖር ስለሚችል በሽብር ተፈርጆ ስም ትሰጥና በዩኒፎርምና በገጽታ በፀጉር ድሬድ ምናምን ታመሳስልና ጃዋር ሲያጋራው የነበረው አሁን እነዚህን ሰዎች ብታያቸው ኦነግ ኦላ ይመስሏቸዋል። አይደሉም፣ ያገዛዙ ናቸው እያለ በቪዲዮና በፎቶ ሲያጋራቸው የነበሩ ታመሳስልና እኔ አሸባሪ ብዬ እየታገልኩት ነው የነበረው፣ የተፈጸመውን ነገር እኔ አልፈጸምኩትኝም፣ የተፈጸመውን ነገር የፈጸመው ስዋጋው የከረምኩት ይሄ ኃይል ነው። እኔ በነገራችን ላይ ኦላ አማራ ክልል ማነው ኦሮሚያ ክልል ላይ ኦላ ቢጠፋ ይሄ አገዛዝ የሚፈልግ አይመስለኝም። ለምን መሰለ? በማን ያሳብባል? የሚያስፈጽማቸውን ጭፍጨፋዎች እኔ ኦሮሚያ ላይም ግጭት ላይ ነኝ፣ ጦርነት ላይ ነኝ፣ ኢንፋክት ከትግራይም የበለጠ ጦርነት እያደረኩ ያለሁት ኦሮሚያ ነው፣ ወለጋ ነው እያለ ለመናገርና የሚያስፈጽማቸውን ጭፍጨፋዎች ለማሳበብ የኦላ ኤግዚስተንስ ያስፈልገዋል ብዬ አስባለሁ። አሸባሪ ብሎ የፈረጀበትን ሰበብ ይፈልገዋል ማለት ነው። ለምን እኔማ አሸባሪ ብዬ ስዋጋ አልነበረም ወይ ይላል። የሚዋጋው ሁለት ኃይልን ነው። ኦላን ይዋጋላው ኦላን አመሳስሎ ያስገባው በካውንተር ኢንሰርጀንሲ ስራ ይሰራልኛል ብሎ ያስገባው ነገር ግን ድርብርብ ዓላማዎች ይዞ እየፈጸመለት ያለ ታጣቂ ቡድን ደግሞ አለ። በኦፌኮ መግለጫ ውስጥ ሌሎች የመንግስት ታጣቂ ቡድኖች ማለት ለኔ ይሄ አገዛዝ ያደራጀውና ያሰማራው ኃይል ነው።
የኦፌኮ አባል ጃዋር መሐመድ ሲገልጻቸው የነበሩ ወለጋ ውስጥ የነበሩ በነጃል ፈቃደ በነጃል ቃንቂ በነ ሌሎችም ሲተከሱ በነበሩ የሚመሩ እነዛ ናቸው ሌሎች የመንግስት ታጣቂ ቡድኖች ብዬ የምረዳው። ጥሪ እርዳታ ሰብአዊ እርዳታ ይሰጣው በየቦታው ስቃይ ላይ የወደቀ ህዝብ አለ 17000 ሰው እንግዲህ በታመነበት ደረጃ እንኳን ቀላል አይደለም። ይሄ በየአካባቢው ይሆነ ያለ ነው። ይሄንን መረዳት ተገቢ ነው። ሌሎች ስሜታዊ ቢሆኑ ደግሞ መረዳት ይገባዋል። ክርስቲያኖች እንደዚህ ያሉ እንትኖች እንደዚህ ያሉ ተጠቃው ያለ ማንኛውም አካል ስሜታዊ ሊሆን እንደሚችል ታሳቢ ማድረግና ዋናው ነገር የፖለቲካዊ መፍትሄ ላይ ያተኮረበት ጠቃሚ ነው ለማለት ነው እንደማለት። አንደሞ ትንሽ ፖለቲካዊ አንድምታዎቹ ላይ ሐሳብ ላከለኔም ጥሩ ነገር ነው ያነሳው አንተ። የፈርዲናንድ ላሳሌም የተባለ አንድ ተመራማሪ the iron law of wages የሚለው ነገር አለ እና የጦርነትን ቀደም ስል እንደነበረው የጦርነትን ከጦርነት ጀማሪው እና ከጀማሪው ቁጥጥር ስኮፕ በላይ የመሆን ቴንደንሲ የሚገልጽበት ነው። ጦርነት ትጀምረዋለህ እንጂ የት እንደሚጠናቀቅ አታውቀው። በአንድ አካል በአንድ አክተር ትጀምረዋለህ፣ ግን በጣም በርካታ አክተር እየተፈጠረ ሱዳንን ማሳየት ይቻላል። በጣም በርካታ ሀገራትን ማንሳት ይቻላል። አሁን ኢትዮጵያ ያለችበትም ቲያትር የጦርነቱ ቲያትር በተመሳሳይ ሀገሪቱ ውስጥ ያለውን ሁኔታ በትክክል እንድናውቅ የሚረዳ ይመስለኛል። ኦፌኮ ይሄንን የላሳሌን አይረን ሎው ኦፍ ዌጅስ ኢግኖር ያደረገ መግለጫ ከዚህ በፊት አስቀድሞ ሲያወጣ አስታውሳለሁ። እና ኦሮሚያን እንደውም ምን እያለ ነበር ይገልጽ የነበረው ኦዶላ ነጋ ነበር የሚለው። ኦዶላ ቤክትኒ ቢሲላ ነጋ የሚሉት ነገር አለ። ኦዶላ ነጋ የሰላም ደሴት ሚሉት ማለት ነው። አንደኛውን አካባቢ ሰላም ደሴት አድርገህ ሌላኛውን የሀገሪቱን አካባቢ ደግሞ ልክ ጦርነቱ እና የጦርነቱ ሰዓት ኢንፍሌም ያደረገው አካባቢ በተወሰነ አካባቢ ላይ እና ጂኦግራፊያዊ አካባቢ ላይ ብቻ ተወስኖ እንደሚቆይ አድርጎ ማሰብ፣ አንዱ አካባቢ ላይ የልማት እንቅስቃሴ ያደረክ ሌላው አካባቢ ደግሞ በጦርነት ይወድማል የሚል በጣም ደካማ የድንጋይ ዘመን አስተሳሰብ አለ። ሶ ዌልካም ነው ያልኩ ያለሁት ኦፌኮን እንኳን ወደዚህ መረዳት መጣችሁ። ሶ ጦርነት በምንም አይነት ህግ አንድ አካባቢ ላይ ብቻ ተወስኖ የሚቀር ጉዳይ አይደለም። የትኛውንም የሪንግ ኦፍ ፋየር የእሳት እንትኖችን እና የዎልስ ኦፍ ፋየር የእሳት ግድግዳዎችን ብታቆም ጦርነትን በሆነ አካባቢ ላይ ብቻ ኮንተን አድርገ ማስቆም አትችልም። በአንድ አካባቢ ላይ ብቻ አፍነህ ልታስቆመው አትችልም። ግፍ ባለባቸው ቦታዎች እኮ በጣም ሩቅ ነው። ከዚህ አገዛዝ ኮንትሮል እና ኢንፍሉዌንስ አንፃር እናውራ ከተባለ አርሲ እኮ ኢዝ ቱ ፋር። ለዚህ አገዛዝ ጂኦግራፊክ ኮንትሮል የለው፣ ስቴት ኮንትሮል የለው። ሶ ይሄ አገዛዝ አሩሲ ከተገኘ እንደ ሽፍታ ነው የሚገኘው፣ እንደ መንግስት አይደለም። ይሄ አገዛዝ ጎንደር ላይ እንደ ሽፍታ ነው የምታገኘው፣ እንደ መንግስት አይደለም። ይሄን አገዛዝ ሸዋ ላይ የምታገኘው ሰው ሲያግት ነው፣ እንደ መንግስት አይደለም። ይሄ አገዛዝ መንግስት ለመስሎ ሱፍና ከረቫት አድርጎ የምዕራባውያን ዴሊጌቶችን እየተቀበለ ፊርማ ሲፈራረም ካገኘው ኢትመስት ቢን አዲስ አበባ በጣም በከፍተኛ ሪፐብሊካን ጋርድ ተከቦ ነው ያንን ሲያደርግ የምታገኘው። ከዛ ውጪ ሲገድል፣ ሲዘርፍ፣ ሲያቃጥል ነው የምታገኘው። በተለያየ መንገድ ወደር እያደራጀ። ስለዚህ ለወትሮ የምናውቃቸው አካባቢዎች ኦፌኮ በመግለጫው የግጭት ቀጠና ሆነዋል። ለወትሮ በሰላም ወጥተው ይገባሉ የምንላቸው አካባቢዎች ላይ 50,000፣ 100,000፣ 30,000 ተፈናቃዮችን በየአካባቢው ማግኘት መርቲ ጋይዝ ለአዲስ አበባ ቅርብ እኮ ስለሆነ አካባቢ ነው የማወራው። ለናዝሬት ቅርብ ስለሆኑ አካባቢዎች ነው የማወራው። ለወትሮ በበርካታ ፕሮጀክቶቻቸው የልማት ድርጅቶቻቸው የምታውቁትን እኮ ሀገሪቱ አካባቢ ነው የምነግራችሁ። አሁን ከፍተኛ የሆነ ጦርነት የሚደረግበት ህዝብ በሰላም ወጥቶ መግባት የማይችልበት ማምለክ የማይቻልበት ኦርቶዶክስ መሆን የማይቻልበት አካባቢ ሆኗል። ኤንድ የዚህ አገዛዝ ፉከራ የት ነው ያለው? አዲስ አበባና ሚዲያ ላይ ነው ያለው።
ለኔ ምላሽ ሊሰጥ ይሞክራል። ሀገሪቱ ውስጥ ላለው ለባህራዊ ሪያሊቲ ምላሽ ለመስጠት የማይችል አገዛዝ። እንደዚህ አይነት ሁኔታዎች በአንድ አካባቢ ላይ ኮንቴንት ተደርገው መቆየት የማይችሉ ስለነበሩ በተለያየ አካባቢ ላይ በጊዜ ሂደት ለነገ እኮ በአዲስ አበባ በዚህኛው አካባቢ ላይ ጦርነቱ ወተን እንድንገባ አላስቻለንም የሚል መግለጫ ያወጣሉ ኦፌኮ። ምክንያቱም you can see the politics የሀገሪቱን ፖለቲካ አይተህ መጪውን ዘመን መናገር ትችላል። የሀገሪቱን የጸጥታ ሁኔታ መተንበይ ትችላል። አሁን ያለንበት ዘመን የሰው ልጆችን ፕሬዲክት ማድረግ አቅም በከፍተኛ ደረጃ አሳድጎታል። የመገመት የመረዳት ምን ሊከሰት እንደሚችል የማወቅ ዝንባሌያችንን ብቻ ሳይሆን አቅማችንን ጨምሮታል። the power of prediction so ኦፌኮ ይሄንን መግለጫ ማውጣት የነበረበት መቼ ነው? በአማራና በኦሮሚያ አዋሳኝ አካባቢ በዚህ በመተሐራና ወደ አዋሽ ስትሄዱ ባለችው አካባቢ ላይ በአማራ ክልል አንዲት ከተማ አለች፣ አስፓልቱ ላይ የምትገኝ። እዛ አካባቢ ላይ የታጠቁ ኃይሎችና ያገዛዙ ኃይሎች ገብተው እዛ አካባቢ የሚኖረውን የአማራ ሕዝብ ኢንዶርስ ያደርግ የነበረ አሁን ላይ ያደጋውን እና የጥፋቱን ልክ እየተገነዘበ መጥቶ በአስቸኳይ ፖለቲካዊ ልባት ያስፈልገዋል። አሁን ኦሮሚያ ላይ ያለውን ሁኔታ ያው በስፋት ኦሮሚያ ላይ ስለሚንቀሳቀስ ነው ኦፌኮ። ግን አጠቃላይ ኢትዮጵያ ውስጥ ያለው ሁኔታ ፖለቲካዊ ቀውስ ነው። ሌላም ልትሰጣው የምትችለው ሌላ ትርጉም የለውም። አማራ ክልል ላይ ጦርነት የታወጀበት ትልቁ ምክንያት ፖለቲክስ። አማራ ላይ ጦርነት ያወጅክበት ምክንያት ፖለቲካዊ ነው። ኦፍ ኮርስ ሌሎች ዓላማዎች አሉ፣ ተናግረናል ከዚህ በፊት አንሙት። ግን አብዛኞቹን ደራርበህም ብታመጣቸው ወደ ወተር ዳውን የሚያደርገው ወደ ፖለቲካዊ ዓላማ ነው። ሌሎች ባህላዊ፣ ታሪካዊ፣ ፖለቲካዊ፣ መንፈሳዊ ሌሎች ምክንያቶች እንዳሉት ጦርነቱ እናነሳለን በተደጋጋሚ። ግን ዞሮ ደግሞ ፖለቲካዊ እንትናቸው ያመዝናል። በሀገሪቱ ውስጥ በሁሉም አካባቢ ላይ የሚደረጉ ጦርነቶች በተለየ ምክንያት የሚካሄዱ ጦርነቶች አይደሉም። አንዱ አካባቢ ላይ የሚካሄደው ጦርነት ሌጂቲሜት ሆኖ ሌላው አካባቢ ላይ የሚካሄደው ጦርነት ኢሌጂቲሜት የሚሆንበት ምክንያት የለም። አጠቃላይ የሀገሪቱ የፖለቲካ ስብራት ማሳያዎች ናቸው። የተቋማቱ የፖለቲካው አጠቃላይ ሀገሪቱ ውስጥ ያለው የህገ መንግስታዊነት ወይንም ኮንስቲቱሽናሊዝም ውድቀቶች ናቸው። የነዛ ሁሉ ውጤቶች ተደርገው ሊወሰዱ የሚገባቸው ናቸው ማለቴ ነው። ግን አንድ እውነት ይነግረኛል መግለጫው። እንዳልከው አንሙት መግለጫው ማይደብቃቸው እውነቶች ይዞ መጥቷል። ፖለቲካሊ እንደተባለውም ገለልተኛ ለመሆንና በተለየ መንገድ ይሄ ባላንስድ የሚባል አይነት መግለጫዎች ኢትዮጵያ ውስጥ የተለመደ አካሄድ አለ። ግፍ ሲደርስ ክርስቲያኖች ላይ ሁሉም ላይ ነው የደረሰው ብለህ መምጣት አለ። ለፖለቲካል ኮሬክትነስ ስትል የምታወጣው መግለጫ ነው። አማራ ብቻ አይደለም የተገደለው ብሎ መምጣት አለ። የተለመደ ማድበስበስ እና የማድበስበስ ሂደት አለ። አንዱን ግፍ ብትቃወም ግን ወደ ሌላው ህዝብ ያ ግፍ እንዳይደርስ ለማድረግ አቅም ይሰጣል፣ ከሬጅ ይሰጣል። ግን ዝም ከማለት ደግሞ ቢያንስ በዚህ መንገድ እንኳን መግለጹ አንድ ትልቅ ቁም ነገር ሆኖ ትመለከተዋለህ። አንድ ዴቨሎፕመንት ነው። ወደፊት ግን በተጨባጭ ትግል ውስጥ ህዝብን ማስገባት አሁንም ይወልህ ኢትዮጵያ ውስጥ የሚገርመኝ እንግዲህ በድርጅቶችና የፖለቲካ ፓርቲዎች በተመሳሳይ ሰብአዊ መብት ተቋማትም ጭምር መግለጫ ሲያወጡ መግለጫዎቻቸው አገዛዙን ቤተክርስቲያንን ጨምሮ አገዛዙ እርምጃ እንዲወስድ ሰላም እንዲያሰፍን እንዲህ እንዲያደርግ እየተባለ የሚቀመጡለት አቅጣጫዎች እንዳሉ ትመለከታለህ። አንሙት በዋናነት ፍጅት የሚፈጽመው አካል ሰላም አስከባሪ ሆኖ እንዲሰማራ የሚጠይቁ ጥያቄዎች ማለት ነው። ሚስፕሌስ ያደርጋል ግፍን። ዋና ፈጻሚውን አካል ኃላፊነት ሊወስድ የሚገባውን አካል ኢሚዩን ያደርጋል። እንደዚህ አይነት ስቴትመንት በነገራችን ላይ ተጠያቂ እንዳይሆን ያደርጋል። ህዝቡ እንዳይዘጋጅ ያደርጋል። ራሱን እንዳይከላከል ያደርጋል። እውነታውን እንዳያውቅ ያደርጋል ህዝቡ እና ህብረተሰቡ። እንዲህ አይነት አካሄዶች አይ ቲንክ እኔ መታረም ያለባቸው ነው። ሪስፖንሲብል ነው ያገዛዝ። ወንጀል ፈጻሚ ነው፣ አፈናቃይ ነው፣ ገዳይ ነው። በቃ ተጠያቂ ነው መሆን ያለበት። ስለዚህ የምትጠይቀው ሀገሪቱ ኃላፊነት የሚሰማው አካል መጥቶ እንዲመራት የሚያስችል
ፖለቲካዊ አውድ እንዲፈጠር እንጂ ይሄ አገዛዝ ሰላም ያስከብር ብለህ አትጠይቅም። ገዳዩን አገዛዝ ሰላም አስከብር ልትለው አትችልም። መዋቅሩ እኮ ነው ገድያ የሚፈጽመው። መዋቅሩ ነው እገታ የሚፈጽመው። መዋቅሩ ነው የሀገር ሰላምና ደህንነት ስጋት ሆኖ የመጣው። ስለዚህ የምትጠይቀው ሀገሪቱ ውስጥ ኃላፊነት የሚሰማው አካል እንዲነሳ፣ ኢትዮጵያ መንግስት እንዲኖራት ነው፣ ሽግግር እንዲደረግ ነው። በዚህ ሂደት ይሄ አገዛዝ የሚፈጽመውን በደልና ግፍ ለጊዜው ገታ አድርጎ ለዚህ ሽግግር እድል እንዲፈጥር ከፈቀደ ነው። ካልሆነ ግን ህዝብን ለትግል ጥሪ አነሳስ ህዝብን ለትግልና በትግል ሂደት ውስጥ እንዲሰለፍ የማመቻቸት የማደራጀት እና የመምራት ኃላፊነት ያለባቸው መሆናቸውን ፓርቲዎች እንዲያውቁት በዚህ አጋጣሚ ለማሳሰብም ጭምር ነው። አንሙት ምን ያህል ሰዓት እንደተጠቀምን አላውቅም። ፕሮግራማችን ለረጅም ሰዓት እንደሄደ አውቃለሁ። በሶማሌ ክልል ያለ ጉዳይ አለ። ቅድም እንዳልኩ የአንተ ስታነሳ የነበረው ጉዳይ አለ። የዚህ የሶማሌ ፒፕል አሊያንስ ፎር ሰልፍ ዲተርሚኔሽን ወይም ኤስፒኤስ የሚባል የሶማሌ ህዝቦች ትብብር የራስን በራስ ለማስተዳደር ወይም የራስን እድል በራስ ለመወሰን የሚያስችል የሚል ትብብር አላቸው የሶማሌ ኃይሎች። ለንደን ላይ ከጁን 20 እስከ 21 ድረስ ስብሰባ አድርገው ነበር። በዛ ስብሰባ ላይ ያነሷቸው ነጥቦች አሉ። ሪዞሉሽን አስተላልፈዋል። የ79 ያካተተ የጀነራሎቹን ጉዳይ በተመለከተ ሰፊ ሰዓት ስለሚወስድ እሱን ላነሳው አልፈለኩም። አንድ ጉዳይ አለን ከዚህ ከጀነራሎቹ ጋር ተያይዞ የአፍሪካ ኮንፊደንሻል ይዞት የወጣው ሪፖርት አለ። አንሙት መጠነ ሰፊ ዘረፋ ነው ያገዛዙ ጀነራሎች ዘረፋ በተመለከተ እሱን አይ ቲንክ ዘግየት ብለን መተን ፕሮግራም ብንሰራበት ደስ የሚለኝ ይመስለኛል። የዚህ የበረከት ባይሳና የጀነራሎቹን የጥቅም ትስስር በተመለከተ አፍሪካ ኢንተለጀንስ ነበበው አስደንጋጭ ሪፖርት አለ። ጀነራሎቹ ለምን እንደሚዋጉ ሀገሪቱ በምን አይነት አሰቃቂ ሁኔታ ውስጥ እንዳለች ኢትዮጵያ ማን እንዲደርስላት ጥሪ እየተላለፈ እንዳለም ትመለከታለህና በጣም በጣም አደገኛ የዘርፊያ ወንጀል ነው አፍሪካ ኢንተለጀንስ ይዞ የወጣው። እናጋልጣለን እሱን ተመልሰን። ግን ደግሞ የዚህ የሶማሌ ፒፕል አሊያንስ ፎር ሰልፍ ዲተርሚኔሽን እሱን ትንሽ ሐሳቡን እናንሳና እንሙት። ሌሎቹን ጉዳዮች ተመልሰን በሌላ ፕሮግራም ከቨር ብናረጋቸው ሰፋ ስለሚሉ ብዬ ነው። አይ ጥሩ ነው። ልክ ነህ። ከአንድ ሰዓት ከ40 በላይ ሆኖናል። የሶማሌ ፒፕልስ አሊያንስ ፎር ሰልፍ ዲተርሚኔሽን ኤስፒኤስ እንዳልከው ለንደን ላይ የሁለት ቀናት ጉባኤ አድርጎ ቀን ማለዳ ላይ በነበረኝ መረጃ ላይ ትንሽ ተቀስጠቀስ ለማድረግ ሞክሬያለሁ። በጉባኤው ላይ የተለያዩ ነጥቦችን ይዞ መጥቷል። ብዙ ትርጉም ሊሰጣቸው የሚችሉ ምን ማለት ነው የሚሉ ነገሮችን ልንመለከትበት የምንችል ነጥብ ነው። ዝርዝር ነው ይዞ የወጣው። በተለይ 9 ገደማ ነጥቦች ናቸው። 6ቱ በጣም መሰረታዊ ይመስሉኛል በእኔ አረዳድ። አንደኛው በኢትዮጵያ ከምን ጊዜውም በላይ በከፍተኛ ጥልቀት እያገኘ ያለ ብሔራዊ አገራዊ ቀውስ እየተከተለ ነው። በጣም እንግዲህ ስንለው የኖርነው ነገር በሙሉ እዚህ ላይ ያነሳዋል። እንግዲህ ኢትዮጵያ ውስጥ ያሉ ኃይሎች ኢትዮጵያ ውስጥ እየመጣ ያለውን የቀውስ ደረጃ በዚህ ደረጃ ይናገራሉ። አብይ አህመድ ደግሞ ኢትዮጵያ በአፍሪካ ፈጣኑን የኢኮኖሚ እድገት እያስመዘገበች ነው እያለ ነው። እንግዲህ እኔ ኢትዮጵያ ውስጥ እንደዚህ ያለ መስቀለኛ መንገድ እንደዚህ ያለ ሁለት በተቃራኒ አቅጣጫ የሚሄድ ናሬቲቭ እና አረዳድ እንደዚህ አይቻላቅም ከሞላ ጎደል። ለምሳሌ በኢህአዴግ ጊዜ ኢትዮጵያ ያደገች ነው ይባላል። ነገር ግን ፍትሃዊ አይደለም፣ ተጠቃሚው የተወሰነ ቡድን ነው፣ የተወሰነ አካል ነው የሚል ቅሬታ ይቀርባል። እድገቱን ይቀበልና ነገር ግን የፍትሃዊነት የተደራሽነት መሰል መስፈርቶች ይነሳል። አሁን በአንድ በኩል ኢትዮጵያ ልትፈርስ ነው፣ በሌላ በኩል ኢትዮጵያ የበለጸገች የአፍሪካ ተምሳሌት የሆነች ነው የሚል በጣም ሊገናኙ የሚቸገሩ አመለካከቶች ነው ኢትዮጵያ ውስጥ እየተራመዱ ያሉ። በጣም አስከፊው ነገር አገዛዙ የሚሰራው እነዚህን ሁለት በጣም የተለያዩ ነገሮች ሊያቀራርብ የሚችል ነጥብ ምርጫ፣ እነዚህ ነገሮች ሊያቀራርብ የሚችል ናሽናል ዲያሎግ፣ እነዚህ ነገሮች ሊያቀራርብ የሚችል ፖለቲካል ዊል አይደለም ያለው። ቅድም እንዳልነው በኃይል ተቀባይነቴን አረጋግጣለሁ፣ በኃይል የፖለቲካ ቁጥጥርና ብልጫዬን አረጋግጣለሁ የሚል አገዛዛዊ ሁኔታ ነው ያለው እና ይሄ እነዚያን አመለካከቶች ደፍቃለሁ ነው፣ አሸንፋለሁ ነው፣ እሰብራለሁ ነው። ነገር ግን
ቀደም ኦፌኮም እንዳለው የታጣቂዎችን ቡድን አይነትና ብዛት ከመጨመር የተቃዋሚ አካላትን አይነትና ብዛት ከመጨመር ወደኋላ የሚል አይደለም። ያገዛዙ አጠቃላይ ናሬቲቭ የተለየ ደሴት እየኖራችሁ ነው ይባላል። ድሮ ኢትዮጵያ ቴሌቪዥን ስለ ኢትዮጵያ ሲያወራ ይቺ ኢትዮጵያ የማን ኢትዮጵያ ነች ሲባል የኢቲቪ ኢትዮጵያ ነች ለማለት ኢቲቪኦፒያ የሚባል ነበር። አሁን የብልጽግና ኢትዮጵያ የምትባላለች ለየት ያለች ደሴት ማለት ነው። የምትገርም ስለ ተምሳሌትነት የሚወራባት ግን ህዝቧ በምን ደረጃ ላይ እንዳለ ደግሞ በስፋት እየተመለከትን ያለ ነው። ስለዚህ የኢትዮጵያ ሀገራዊ ቀውስ በከፍተኛ ሁኔታ እየተባባሰ ነው የሚለው የለንደኑ የሶማሌ ኃይሎች ጉባኤ መግለጫ ከተነሱ ነጥቦች መካከል እንደው በተወሰነ ደረጃ ለኔ ትርጉም የሰጡኝ አሉ። ምን ማለት ናቸው? ምን ትርጉም ሲኖራቸዋል የሚል የተነሱ ነገሮች አሉ። አንድ ለምሳሌ አራተኛው ነጥብ ላይ የሶማሌ ክልልን ግዛታዊ አንድነትና የሶማሌ መሬቶች ጥበቃ ይላል። ቴሪቶሪያል ኢንቴግሪቲ ኤንድ ፕሮቴክሽን ኦፍ ሶማሌላንድ ይላል። ይሄ ተስፋፊነት በተለያየ ጊዜ አንስተነዋል። የፈጠረው ስጋት አለ። አሁን የኢትዮጵያ ክልሎች ስለ ግዛት ሉዓላዊነት የሚያወሩበት ወቅት ነው። ኢትዮጵያ ውስጥ ያሉ ክልሎች ስለ ድንበርና ወሰን ግጭትና ልዩነት የሚያወሩበት ወቅት ነው። በዚህ ጉባኤም የዚያ ጉባኤ ተሳታፊዎች አንደኛው መሰረታዊ ነጥብ ሶማሌ የሚባለው ክልል ግዛታዊ አንድነት እና ከግዛት ጋር የተያዙ ጥያቄዎች፣ ፍላጎቶች፣ እዛ አካባቢ የሚነሱ ግጭቶች በሙሉ እንዳውም በእነሱ ቋንቋ የሶማሌን ስቴት ተጽዕኖ እያሳደሩበት ነው፣ ጉዳት እያሳደሩብን ነው የሚለው። በተለይም ይጠቅሳል የሲቲ፣ ዳዋ፣ ፋፈን፣ ሊበንና ኤረር ዞኖችን የጠቀሰው አምስት ዞኖችን ነው የሚጠቅሰው። 5 ዞን የአንድ ክልል 5 ዞን አዋሳኝ አካባቢዎች ላይ ከግዛት አንድነትና ከግዛት ግጭት ጋር የወሰን ግጭት ጋር የተያዘ ስጋቱን ነው የሚገልጸው። ስለዚህ በዚያ ጉባኤ የተሳተፉ የሶማሌ ልሂቃን የግዛት አንድነታችን ሊከበርልን ይገባል፣ አንደራደርበትም፣ ነን ኔጎሽብል ነው በሚል ሊከበር ይገባል፣ ሊጠበቅ ይገባል፣ በተለይ ደግሞ በአገሪቱ ህገ መንግስት መሰረት ሊጠበቅ ይገባል የሚል አቋም ማራመዳቸውን በዚህ መግለጫቸው ላይ አስቀምጠዋል። በተለይ ደግሞ በተናጥል የሚደረጉ ከግዛት ከወሰን ግጭት ጋር አለመግባባት ጋር በተያያዘ የሚደረጉ ተግባራትን የድንበር የት ድረስ እንደዘለቀ የት ድረስ ጥልቀት እንደያዘ ጠቋሚ ነው። ሌላኛው 6ኛ ላይ ያነሱት ነጥብ አለ ነው ትኩረት ላደርግበት የምፈልገው ከተፈጥሮ ሀብት ጋር በተያያዘ ከአካባቢ ጥበቃ ጋር በተያያዘና ዲሞክራሲያዊ የሆነ መግባባትን በተመለከተ የሚያነሳቸው ነጥቦች አሉ። የሶማሌ ክልል ሀብት ሪሶርስ የሶማሌ ህዝብ የጋራ ንብረት ነው በሚል ነው የሚጀምረው እዚህ ላይ። ስለሆነም ይሄ ከሶማሌ ህዝብ ዕውቅና መግባባት ይሁንታ ቅድሚያ መስጠት ይሄንን ታሳቢ ሳያደርግ የሚፈጸም የሪሶርስ ልማት የተፈጥሮ ሀብት ልማት ሊኖር አይገባም ይልና በተለይ በጣም አሳስቦናል ነው የሚለው ትርጉም ያለው ውይይት ከሶማሌ ህዝብ ጋር ሳይደረግ ወይም የሶማሌ ህዝብ ተገቢ ውክልና ያላቸው አካላት ሳይሳተፉበት የሚፈጸም የተፈጥሮ ጋዝ የማዳበሪያና የነዳጅ ፕሮጀክቶች በሙሉ ተገቢ አይደሉም ያሳስቡናል በሚል ነው የሚጠቅሰው። ከዚህ ጋር በተያያዘ በተለይ ፕሮጀክቶቹ ሲሪየስ የሆነ በእነሱ ቋንቋ ሲሪየስ ሪስክስ ነው የሚሏቸው ስጋቶች ደቅነውብናል። አየህ አንዳንድ ጊዜ የተፈጥሮ ሀብት ቅድምም ቀን ፕሮግራሚ ላይ ተጠቅሰው ነበር። የተፈጥሮ ሀብት ከርስ ነው ብሌሲንግ ነው? ጸጋ ነው ወይስ እርግማን ነው? በረከት ነው ወይስ እርግማን ነው? የተፈጥሮ ሀብት የአካባቢው ልሂቃን ይሁንታ የአካባቢው ማህበረሰብ ተጠቃሚነትና አሳታፊነት ያረጋገጠ ካልሆነ ይሄም መግለጫ የሚለው እንደዛ ነው። የፌደራል መንግስት ብቻ የሚዘውራቸው እነዚህን የመሰል ፕሮጀክቶች የሶማሌ ህዝብ ትክክለኛ ወኪሎች በሌሉበትና ተጠቃሚነቱ ባለቤትነቱ ተሳትፎ ባልተረጋገጠበት ሁኔታ የአካባቢ ጥበቃና ዘላቂ ተጽዕኖዎችን በአግባቡ ለይቶ ህዝብን ማሳመን ባልተቻለበት ሁኔታ የሚደረጉ የልማት ፕሮጀክቶች ያሳስቡናል እያለን ያለው። ህዝብን ሳታሳምን ልማት አታለማ። የቱንም ያክል ጠቃሚ ልማት ቢሆን ህዝብ ማመን አለበት። የአካባቢ ልሂቅ መረዳት አለበት። ይሄ ባልሆነበት ሁኔታ በነገር ላይ ሌላም ጽሁፋን ተስታጋራይ ነበር። እዛ አካባቢ
ኦልሞስት ከዚህ ጽሁፍ ጋር ከዚህ መግለጫ ጋር የሚስማማ ጽሁፍ ነው መሰረት ሚዲያ ላይ ወጥቶ ስታገረኝ የነበረውና ከፍተኛ የሆነ መነቃነቅ ሊመጣ ነው። ስጋት አለ። የልማት ፕሮጀክቶቹ እንደ ልማት ፕሮጀክት ህብረተሰብን ተጠቃሚ አድርገው ሊዘልቁ የማይችሉበት ሁኔታ ሊፈጠር ይችላል። ጥርጣሬዎች አሉ፣ ስጋቶች አሉ፣ መከፋፈሎች አሉ፣ ቡድንተኝነቶች አሉ፣ አስተዳደራዊ በደል አለ፣ ሙስናዎች አሉ። በጣም እንደውም ዲሞክራት ሆኖ ተጠንቅቆ የተጻፈ ጽሁፍ ነው መሰረት ሚዲያ ላይ ነበሩ። ግን ከዚህ መግለጫ ጋር የሚያዝ ስለሆነ ነው የጠቀስኩትኝ ያለሁት። ስለዚህ ምንድነው አሳስበዋል እነዚህ ፕሮጀክቶች ሊያስከትሉት የሚችሉት አካባቢያዊ፣ ማህበራዊ፣ ኢኮኖሚያዊ ተጽዕኖ በቂ በሆነ መንገድ በነገር ላይ ጥናት ተደርጎ ይሆናል እኮ ዳንጎቴን የሚያክል ኩባንያ ዝም ብሎ ዘሎ ገብቷል። አካባቢ ተጽዕኖ እነዚህን የመሰለ ነገሮች ወይም የህብረተሰብ ተጠቃሚነት፣ የትምህርት ቤት፣ የጤና ተቋም፣ የመሰረተ ልማት ጉዳዮችን ችላ ብሏቸው ዝም ብሎ ገብቷል የሚል እምነት በግል ከጠየቀኝ እንደዛ አላምንም። ነገር ግን ካላመነበት ህብረተሰቡ ልሂቃኑ ካላመኑበት እነዚህ አካላትም ካላመኑበት ጄኒዩሊ የሚጠቅመን ነው ብለው ካላመኑ ኤንድ በቂ የሆነ አሳማኝ ነገር አላገኘንም ብለው ካመኑ የሚታሰቡ ፕሮጀክቶች በራሳቸው ከፖለቲካ ፍላጎት ከገዢ ቡድን የፖለቲካ ፍላጎት ባለፈ ግጭትን፣ ሰላምን፣ መረጋጋትን ሊያመጡ ይችላሉ ወይ ነው። ካልታመነበት መረጋጋት አይኖርም። ካላሳተፍ መረጋጋት አይኖርም። ይሄ አገዛዝ ያካል ኦኤንኤልኤፍ ግን ኤግዚስት አድርጓል። ቅራኔ እስካለ ድረስ ያን ቅራኔ በዘላቂነት እስካልፈታው ድረስ የሆነ አንጃ በማስወጣት የሆነ የራስን አምሳል እዛ ውስጥ ፋክሽን ወይም የሆነ ቡድን በመፍጠር ዘላቂ ሰላምን ማረጋገጥ አትችልም። ልማት የሚባለውም ነገር በዘላቂነት ሊመጣ አይችልም። ጠቃሚ ልማት እንኳን ቢሆን ህዝቡና ኤሊቱ ካላመነበት ልታረጋግጠው አትችልም የሚለውን ነገር ለመጠቆም ፈልጌ ነው እንደማለት። ሸጋ ነው አንሙት። በዚህ ጉዳይ ላይ ብዙ ስላነሳው በነገራችን ላይ 9ኙም ነጥቦች ለኔ ትልቁ ሌሰን በተለይ አሁን አጠቃላይ ሀገሪቱ ውስጥ ያለው ፖለቲካዊ ነጸብራቅ ነው አንሙት። ይሄ በሶማሌ የምንሰማው በጋምቤላ ነገር በሌሎች ክልሎች የደቡብ ልሂቃን ምናምን ወደ መሃል እንዲመጡ ምናምን ከፍተኛ ጥረት እየተደረገ ነው ያለው። መላ ሀገራዊ ንቅናቄ አካል እንዲሆን ለማድረግ እየተሰራ እንዳለ መለከታለሁ። ስለዚህ ግን ሁሌም የምደነቅባቸው የማህበረሰብ ክፍሎች ልሂቃን አሉ። ለምሳሌ አንሙት ይሄ መድረክ ሰፊ መድረክ ነው። ለንደን 2 ቀን የተካሄደ መድረክ ነው። የኮንፈረንሱን ኮሚኒኬም እንደዚሁ ሼር አድርገዋል። ልሂቃኑ ተገናኝተው በዳኜ ወይ በሆነ ሙዚቃ ወይ ደግሞ በዳንቶ ምናምን እንትን ብለው አይደለም የወጡት። ኮንሰንሰስ ሊይዙባቸው በሚገቡ ረቂቅ ነጥቦች ላይ ነው የጋራ መግባባትና አቋም ይዘው የወጡት ሪዞሉሽን አስተላልፈው። ይሄንን ማነሳው ለአማራ ልሂቃን ኦኬ። ማህበረሰብ ለምሳሌ ትብብርን በተመለከተ አሁን ኦኤንኤልኤፍ ከነንትና ጋር ሊሰራ ነው እያልክ አትተራመስም። አስቀምጦታል። ተመልከተው አንሙት ግባና ስንተኛው ነጥብ ነው ትብብርን በተመለከተ 8ኛው 7ኛው ምን አይነት ትብብር እንደሚያደርግ አስቀምጦታል። ማን ያስቀመጠው? የልሂቃን ኮንሰንሰስ ይያዝበታል። ተመልከት በያዘባቸው ነጥቦች ላይ እዚህ ላይ ተመልከት። 7ቱ ነጥቦች ግዛቱን በተመለከተ የሶማሌ ክልልን በተመለከተ ኢትዮጵያን እንደ ሀገር የሚመለከትበትን እና አገዛዙን የሚመለከትበት ጉዳይ የጋራ አቋም ተያዘበት። ከኢትዮጵያ ሀገረ መንግስት ጋር በሚኖረው መስተጋብር ላይ የጋራ አቋም ተያዘበት። ቀጣይ አቅጣጫዎችን የራስን ዕድል በራስ መወሰን ላይ